በረካቱ የሙስሊሙ ነው ሙስሊማት እንዲሁም ይህን መርሃ ግብር የምትከታተሉ ክርስቲያን ታዳሚዎች ሁላችሁንም ሰላም ብያለሁ። ዛሬ ቶፒኩ ያለው የማቴዎስ ወንጌል ምዕራፍ 13 ቁጥር 17 ላይ ያለው ጥቅስ እውነት ሪሊ ስለ ሥላሴ ያሳያል ወይ የሚል ነው። ስለ ሥላሴ ያሳያል ወይ ነው። ብዙ የክርስቲያን ዕቅበተ እምነት ላይ የሚሰሩ ሰዎች የክርስቲያን ምሁራኖች ማቴዎስ ወንጌል ምዕራፍ 3 ከቁጥር 16 እስከ 17 ድረስ ያለው ሥላሴን ያሳያል፣ ሶስት አካላትን ያሳያል። እነዛ ሶስት አካላት አንድ አምላክ መሆናቸውን ነው የሚያሳየው ብለው ብዙ ጊዜ የሚወዷቸው ጥቅሶች መካከል አንደኛው ይሄ ነው። ጥቅሱን እስቲ እንመልከተው፣ በሰከነና በሰላ አእምሮ እንመልከተው። የማቴዎስ ወንጌል ምዕራፍ 3 ቁጥር 16 እና 17 ላይ ኢየሱስም ከተጠመቀ በኋላ ወዲያውኑ ከውሃ ወጣ፣ እነሆ ሰማያት ተከፈቱ፣ የአምላክ መንፈስ እንደ ርግብ ሲወርድ በእርሱ ላይ ሲመጣ አየው። እነሆም ድምፅ ከሰማይ መጥቶ በእርሱ ደስ የሚለኝ የምወደው ልጄ ይህ ነው አለ ይላል። የእግዚአብሔር መንፈስ መጥቶ በርግብ አምሳል ወረደበት ኢየሱስ ላይ። ከዛ በኋላ ደግሞ እንደገና ደግሞ ኢየሱስ ሲጠመቅ ነበረ። አብ ደግሞ ከሰማያት በእርሱ ደስ የሚለኝ የምወደው ልጄ ይህ ነው ብለዋል። ስለዚህ አብን፣ ወልድን፣ መንፈስ ቅዱስን ይህ ጥቅስ ያሳያል ይላሉ። አዎ ያሳያል፣ ግን ሥላሴን አያሳይም ነው የምንለው። ምንድን ነው የማያሳየው ብለን ስንል በሰላና በሰከላ አእምሮ ስንመለከተው በትንቢት ደረጃ የነበረውን ፍጻሜ ነው የሚያሳየው። ትንቢተ ኢሳይያስ ምዕራፍ 42 ቁጥር 1 ላይ ያለው ፍጻሜ ነው። ትንቢተ ኢሳይያስ ምዕራፍ 42 ቁጥር 1 ላይ እነሆ ደግፌ ያዝኩት ባሪያዬ አለ። ተመልከቱ፣ ነፍሴ ደስ የተሰኘችበት ምርጤ አለ፣ በእርሱ ላይ መንፈሴን አድርጌአለሁ አለ። ተመልከቱ፣ አንድ አምላክ አለ። ሰማይና ምድርን የፈጠረው አምላክ ምን ይላል? በሁለተኛ መደብ ባሪያ የሚለው አካል አለ። ባሪያ የሚባለው የሚጠመቅ ሰው ነው የነበረው። ባሪያዬ፣ ነፍሴ ደስ የተሰኘችበት ምርጤ፣ መንፈሴን በእርሱ ላይ አደርጋለሁ አለ። አሁን የማቴዎስ ወንጌል ምዕራፍ 3 ላይ ስትመለከቱት ኢየሱስም ከተጠመቀ በኋላ የተጠመቀው ምንድን ነው? አንድ አካል ነው የተጠመቀው። የአካል ደግሞ ሰው ነው የተጠመቀው። የእግሩን ጫማ መፍታት ከኔ የማልችለው ይመጣል፣ ከዛ እኔ ላጠምቀው ምናምን እያለ የሚናገር የሆነ ሰው ነው። ሰንበዲ ግን ሰው ነው የሚጠመቀው። ወዲያውኑ ከውሃ ሲወጣ ሰማያት ተከፈቱ፣ የእግዚአብሔር መንፈስ በእርግብ መልክ ተገለጠ አይልም። የእግዚአብሔር መንፈስ እንደ እርግብ ሲወርድ በእርሱ ላይ ሲመጣ አየዋል። እንደ እርግብ ወረደ አለ እንጂ እርግብ ሆነም አላለም። እንደና ደግሞ በእርግብ ተገለጠም አይልም ጥቅሱ። እነሆ ድምፅም ከሰማያት መጥቶ በእርሱ ደስ የሚለኝ የምወደው ልጄ፣ ኢሳይያስ 42 ላይ ያለው የምወደው ባሪያዬ ነው የሚለው ተመልከቱ፣ ራሱ ማለት ነው። ይህን እንግዲህ ማቴዎስ የዘገበው ዘገባ ላይ ነው። ማርቆስ ላይ ደግሞ ስትመለከቱ ደግሞ ማርቆስ ወንጌል ምዕራፍ 1 ቁጥር 10 እና 11 ላይ ወዲያውኑ ከውሃ በወጣ ጊዜ ሰማያት ሲቀደዱ መንፈስ እንደ እርግብ ሲወርድበታል አያለ። መንፈስ እንደ እርግብ ነው የሚለው። እርግብ እንደሚወርደው እሱን እንመጣበታለን። መውረድ ማለት ምን ማለት ነው የሚለው መንፈስ እንደ እርግብ ሲወርድበት አየና አለ የምወድ ልጄ አንተ ነህ፣ በአንተ ደስ ይለኛል። የቅድሙ ግን ያለው በእርሱ ደስ የሚለኝ የምወደው ልጄ ይህ ነው አለ ነው የሚለው። የምወደው ልጄ ይህ ነው ማለትና የምወድ ማለት ይለያያል። የትኛው ነው ትክክል? የቤት ስራ ነው ለክርስቲያኖች። የሉቃስ ወንጌል ላይ ደግሞ ምዕራፍ 3 ከቁጥር 21 እስከ 22 ስትመለከቱ ሕዝቡ ከተጠመቀ በኋላ ኢየሱስ ደግሞ ተጠመቀ፣ ሲጸልይም አለ። እንግዲህ የሚጸልይ አካል ፍጡር ነው። ሰማይ ተከፈተ አለ፣ መንፈስ ቅዱስ በአካል መልክ እንደ እርግብ በአካል መልክ አለ። ኢን ዘ ሴም ማነር በቦዲ ልክ መንፈስ ቅዱስ እንዳለው ቦዲ ነው እርግብ ቦዲ እንደሆነ ሁሉ በተመሳሳይ በአካል መልክ እንደ እርግብ በእርሱ ላይ ወረዳል። የምወድ ልጄ አንተ ነህ፣ በአንተ ደስ ይለኛል የሚል ድምፅ ከሰማይ መጣ ይላል። ዮሐንስ ወንጌል የዘገበው ላይ ደግሞ ይሁት ዮሐንስ ወንጌል ምዕራፍ 1 ቁጥር 32 እና 33 ላይ ዮሐንስም እንዲህ ብሎ መሰከረ፣ መንፈስ ከሰማይ እንደ እርግብ ሆኖ ሲወርድ አየሁ አለ። እንደ እርግብ ሆኖ አይደለም፣ እንደ እርግብ እንደሚወርደው መንፈስ ቅዱስ ሲወርድ አየሁ ነው ያለ። መውረድ ማለት ምን ማለት ነው? ይመጣበታል። በእርሱ ላይ ኖረ ይላል። እኔም አላውቀውም ነበር፣ ዳሩ ግን በውሃ አጠምቅ ዘንድ የላከኝ እርሱ። ዮሐንስ ወንጌል ምዕራፍ 1 ቁጥር 6 ላይ የላከው ማን ነው? እግዚአብሔር ነው ዮሐንስን። ስሙ ዮሐንስ የሚባል ከእግዚአብሔር ዘንድ የተላከ አንድ ሰው ነበር ነው የሚለው። ከዛ መንፈስ ሲወርድበትና ሲኖርበት የምታየው በመንፈስ ቅዱስ የሚያጠምቅ
እርሱ ነው አለኛል ይላል። ስለዚህ ምንድነው የምንረዳው? ኢሳይያስ ምዕራፍ 42 ላይ ያለው ጥቅስ ደግፌ የያዝኩት ባሪያዬ፣ ነፍሴ ደስ የተሰኘችበት ምርጤ፣ በእርሱ ላይ መንፈሴን አድርጌአለሁና አለ። ስለዚህ ያ ሰማይና ምድርን የፈጠረው አምላክ ምን አለ? ባሪያዬ ብሎ በትንቢት አለ። አዲስ ኪዳን ላይ ግን ስንመጣ ልጄ ብሎ ነው ያስቀመጡት። ባሪያዬ የሚለው ወይ ልጄ የሚለው ባሪያዬ የሚለውን ነገር ተቀይሮ ነው ወይ ደግሞ ባሪያዬ የሚለውን እና ልጄ የሚለው ነገር ኢንተርቼንጅ ነው ማለት ነው። በዕብራይስጥ ኢቤድ ይለዋል፣ ኢቤድ። በግሪክ ሰብስጀንት ላይ ደግሞ ፓይስ ይለዋል ወይም ፓይዶስ ብሎ የሚያስቀምጡም አሉ። ይህ ኢሳይያስ 42 ላይ ያለው ማለት ነው። ባሪያ የሚለውን ቃል ወይም ደግሞ የሚለውን የዕብራይስጥ ቃል ኢቤድ ይለዋል። በግሪክ ሰብስጀንት ደግሞ ፓይስ ብሎ ነው ያስቀመጠው። አሁን ይህንን ነገር ይዘን ስንመጣ ይሄ ሰማይና ምድርን የፈጠረው አምላክ ማንን ነው ባሪያ የሚለው ብለን ስንል ትንቢተ ኢሳይያስ ምዕራፍ 49 ቁጥር 5 ላይ የሚሊኒየሙ የኦርቶዶክስ ሰማንያዱ የሚባለው ላይ አሁንም በእግዚአብሔር ክብር ከብሬአለሁ፣ በእግዚአብሔር ፊት ከብሬአለሁ፣ አምላኬ ጉልበት ሆኖኛልና ያዕቆብን ወደ እርሱ እንድመልስ እስራኤልን ወደ እሱ እንድሰበስብ ባሪያ ሆነው ዘንድ ከማፀን ጀምሮ የፈጠረኝ እግዚአብሔር እንዲህ ይላል አለ። ማነባዩ ኢየሱስ ነው የሚለው በትንቢት መነጽር ውስጥ ምን ይላል? የያዕቆብን ነገድ እንድታስነሳ ከእስራኤል የዳኑትን የተበተኑትን ወደ አባቶች ቃል ኪዳን እንድትመልስ ባሪያዬ ትሆን ዘንድ ለአንተ እጅግ ታላቅ ነውና እስከ ምድር ዳርቻ መድኃኒት ትሆን ዘንድ ለአሕዛብ ብርሃን አድርጌአለሁ ይላል አለ። የፈጠረኝ እግዚአብሔር እኔን እንዲህ አለኝ አለ። የፈጠረኝ እግዚአብሔር እንዲህ አለኝ አለ። ስለዚህ ፍጡር ነው። ያ ፍጡር ምን አለ? የፈጠረኝ እግዚአብሔር እኔን እንዲህ አለኝ። ምን አለው? የያዕቆብን ነገዶች እንደገና እንድታስነሳ ከእስራኤል የተበተኑትን ወደ አባቶች ቃል ኪዳን እንድትመልስ ባሪያዬ ትሆን ዘንድ ለአንተ እጅግ ታላቅ ነገር ነውና እስከ ምድር ዳርቻ ድረስ መድኃኒት ትሆን ዘንድ ለአሕዛብ ብርሃን አድርጌአለሁ አለው ይላል። ቄርሎስ ዘእስክንድርያ ኢሳይያስ 49:5 ያለውን ጥቅስ ጠቅሶ ምን አለ? ሃይማኖተ አበው ምዕራፍ 76 ቁጥር 19 ላይ ምን አለ? ዳግመኛ መድኃኒ ክርስቶስ ኢየሱስ ስለ መወለዱ በኢሳይያስ አፍ ብዙ ሥራ አሠራ ዘንድ የያዕቆብን ወገን አጸና ዘንድ እስራኤልን አደርግ ዘንድ በድንግል ማርያም ማፀን ተፈጠርኩኝ አለ። ተፈጠርኩኝ አለ ይላል። ግዕዙ ተፈጥረ ነው የሚለው። አማርኛው ላይ ምን አደረጉት? ተጸነስኩኝ አለ ነው የሚለው። ተፈጠርኩኝ። ሃይማኖተ አበው ምዕራፍ 76 ቁጥር 21 ላይም ዳግመኛ የያዕቆብን ወገብ አንድ ለማድረግ እስራኤልን ለማዳን አገልጋይ የሆነው ዘንድ በማኅፀን የፈጠረኝ እግዚአብሔር ይወደኛል አለ። አሁንም የኢሳይያስ 49:5 ነው የሚጠቅሱት። ሃይማኖተ አበው ምዕራፍ 124 ቁጥር 25 ላይ በእውነት ሰው እንደመሆኑ እግዚአብሔር ፈጠረኝ ይላል። እግዚአብሔር ፈጠረኝ ይላል። የቱ ጋር? ኢሳይያስ 49:5 ላይ ያለውን ጥቅስ ነው እየተነተኑ ያሉት። ሃይማኖተ አበው ምዕራፍ 124 ቁጥር 26 ላይ ሰው ፍጡር ነውና ስለዚህ እርሱ ሰው ስለሆነ እግዚአብሔር ፈጠረኝ ይላል። እንግዲህ ኢየሱስ እግዚአብሔር ፈጠረኝ ካለ ማኅፀን ውስጥ የተሰራ ነገር አምላክ ካልሆነ የተሰራ ሰው ማምለክ ባዕድ አምልኮ ነው። ትንቢተ ኢሳይያስ ምዕራፍ 43 ቁጥር 10 ላይ ከኔ በፊት አምላክ አልተሰራም ከኔ በኋላም ደግሞ አይሆንም አለ። ፈጣሪ አይሰራም፣ አምላክ አይሰራም። ከማኅፀን የሰራኝ የሚቤዥ እግዚአብሔር እንዲህ ይላል አለ። ሁሉ ለብቻዬ የፈጠርኩኝ ሰማያትን የዘረጋው ምድርን ያጸናው እግዚአብሔር ነኝ አለ። ሰማይና ምድርን ስፈጥር ከኔ ጋር ማን ነበረ አለ ኢሳይያስ 44:24 ላይ። ከማኅፀን የሰራ አለ። ሰውን ሁሉ ፍጥረትን ሁሉ የሚፈጥረው ከማኅፀን የሰራ የሚቤዥ ያህዌ እንዲህ ይላል፣ ሁሉ ለብቻዬ የፈጠርኩኝ አለ። ሰማያትን ምድርን ያጸናው እኔ እግዚአብሔር ነኝ። ሰማይና ምድርን ስዘረጋ ከኔ ጋር ማን ነበረ አለ። ከዛ ያ ሰማይና ምድርን የፈጠረው አምላክ ምን አለ? ኢሳይያስ 42:1 ላይ እነሆ ደግፌ የያዝኩት ባሪያዬ፣ ነፍሴ ደስ የተሰኘችበት ምርጤ፣ በእርሱ ላይ መንፈሴን አድርጌአለሁ፣ እርሱ ለአሕዛብ ፍርድን ያወጣል አለ። የቱ ጋር ለማን ነው የሚሰራው? ጥቅስ ካለ ማቴዎስ ወንጌል ምዕራፍ 12 ቁጥር 17 እና 18 ላይ በነቢዩ በኢሳይያስ የተባለው ይፈጸም ዘንድ እንዲህ ሲል አለ፣ እነሆ የመረጥሁት ብላቴናዬ፣ ነፍሴ ደስ የተሰኘችበት ወዳጄ፣ መንፈሴን በእርሱ ላይ አኖራለሁ፣ ፍርድን ለአሕዛብ ያወራል አለ። ከዛ ቁጥር 5 ላይ ነው ያጀማ። በደንብ ተከታተሉኝ። እዚህ ጋር ሰማያትን የፈጠረ የዘረጋቸው
ምድርን በውስጧ ያጸና በእርሷ ለሚኖሩባትን ሕዝብ ለሚሄዱባትን መንፈስ የሚሰጥ አምላክ እግዚአብሔር እንዲህ ይላል። ይሄ ሰማይና ምድርን የፈጠረው አምላክ እንዲህ ይላል። ማንን? ኢየሱስን እንዲህ አለው፣ እኔ እግዚአብሔር በጽድቅ ጠርቼሃለሁ አለው። ማንን? ኢየሱስን። እጅህን ይዛለሁ አለው። ማንን? ኢየሱስን። ማንም ይዘው? ያ ሰማይና ምድርን የፈጠረው አምላክ። እጠብቅሃለሁ አለ። አሃ ሉቃስ የማርቆስ ወንጌል ምዕራፍ 4 ቁጥር 38 ላይ ኢየሱስን ትራስ ተንተርሶ ሲተኛ ሲጠብቀው የነበረው ማን እንደሆነ አወቀ። እስራኤልን የሚጠብቅ አይተኛውና አያንቀላፋም የተባለው አምላክ እኔ ያህዌ ነኝ አለ። በጽድቅ ጠርቼሃለሁ፣ እጅህን ይዛለሁ፣ እጠብቅሃለሁ አለ። የዕውሩን ዓይን ትከፍት ዘንድ የተዘጋውንም ከግዞት ቤት በጨለማ የተቀመጡትን ከወህኒ ቤት ታወጣ ዘንድ ለሕዝብ ቃል ኪዳን ለአሕዛብ ብርሃን አድርጌ ሰጥቼሃለሁ አለ። ስለዚህ ማነው እንትን ያለው ብለን ስንል ደግፍ የያዝኩት ባሪያዬ የሚለው ማንን ነው ስንል ኢየሱስን። ማቴዎስ ምዕራፍ 12 ቁጥር 16 እና 17 ላይ ያለው ጥቅስ ስትመለከቱት ባሪያዬ የሚለውን ብላቴናዬ፣ ኪንግ ጄምስ ቨርዥን ባይብል ላይ ደግሞ ልጄ ብሎ አስቀምጦታል። ስለዚህ የምወደው ልጄ ሲል የምወደው ባሪያዬ እያለ ነው የሚሆነው። ለምን? ፓይስ የሚለው ወይም ደግሞ ፓይዶስ የሚለው የግሪከኛው ቃል ማቴዎስ ወንጌል ምዕራፍ 12 ቁጥር 17 ላይ የግሪኩ ላይ ኮይኒው ላይ የሚጠቀመው ያ ነው። ከኢሳያስ ላይ የሚጠቀሰው ይህንን ነው። ሐዋርያት ሥራ ምዕራፍ 3 ቁጥር 13 ላይ የምትመለከቱት አማርኛው ብላቴናውን ኪንግ ጄምስ ቨርዥን ባይብል ላይ ልጁ ቢሉትም የኤንአይቪ ትርጉምና ግሪኩ በተመሳሳይ ነው። ራሱ ባሪያ ነው የሚለው። ሐዋርያት ሥራ ምዕራፍ 3 ቁጥር 13 ላይ የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ የአባቶቻችን አምላክ እናንተ አሳልፋችሁ የሰጣችሁትን ሊፈታ ቆርጦ ሳለ በጲላጦስ ፊት የካዳችሁትን ባሪያውን ኢየሱስን አከበረው። አማርኛው ብላቴናውን ይለዋል። ኤንአይቪ ተመልከቱት፣ ሂ ሰርቫንት ነው ብለው ያስቀመጡት በትክክል ባሪያውን። ሐዋርያት ሥራ ምዕራፍ 3 ቁጥር 26 ላይም እንደዛ ነው። ለእናንተ አስቀድሞ አምላክ ባሪያውን አስነስተዋል። ሐዋርያት ሥራ ምዕራፍ 4 ቁጥር 27 ላይም በቀባኸው በቅዱስ ባሪያ በኢየሱስ አለ። ኢየሱስ የተቀባ ቅዱስ ባሪያ ነው። እንደዛ መሆኑን ነው የሚያሳየው። ሐዋርያት ሥራ ምዕራፍ 4 ቁጥር 29 ላይም እንደዛ ነው የሚለው። እጅን ስትዘረጋ በቅዱስ ባሪያ በኢየሱስ ላይ ይላል። አማርኛው ላይ ብላቴና የሚለው ግሪከኛው ላይ ባሪያ እያለ ነው የሚያስቀምጠው። ለዛ ነው ኤንአይቪ ላይ ሂ ሰርቫንት አገልጋይ ወይም ባሪያ ብሎ ያስቀምጠው ማለት ነው። ታዲያ እንደዛ ከሆነ ለምንድን ነው ሲጠመቅ መንፈስ ቅዱስ የወረደው? የወረደበት ምክንያት ምንድን ነው ብለን ስንል በዕብራይስጥ ማሶሬት ውስጥ ማሺያህ የሚል ቃል አለ። ማሺያህ ማለት የተቀባ ማለት ነው። ቅቡ መሲህ ማለት ነው፣ ክርስቶስ ማለት ነው። በግሪክ ሰብትጀንት ደግሞ ክርስቶስ ይባላል። መዝሙረ ዳዊት ምዕራፍ 2 ቁጥር 2 ላይ ትንቢት አለ ለመሲሁ። የምድር ነገሥታት ተነሱ አለቆችም አለ በያህዌና በመሲሁ ላይ ተማከሩ አለ። ያህዌ የሚባለው ማን ነው? ዘዳግም 6:4 ላይ ያለው ሽማ እስራኤሉ ያህዌ ረሃይሙ ያህዌ ኻር የተባለው በያህዌን እና በመሲሁ ላይ የሚል ነገር አለ። ያህዌና በመሲሁ ላይ እንዲህ ተማከሩ አለ። ማሰሪያቸውን በጥሳለ። ያህዌ አለ፣ ሂዝ መሳያ አለ። ከዛ ሉቃስ 3:15 ላይ ህዝቡ ሲጠብቁ ሳሉ በልባቸው ስለ ዮሐንስ ይህ ክርስቶስ ይሆን ብለው ሲያስቡ ነበር አለ። አይሁዶች የሚጠብቁት መሲህ አለ፣ የሚቀባ ነው። ይሄ አንድ አምላክ ሰማይና ምድር የፈጠረው አምላክ አንድ በዳዊት ቤተሰብ ውስጥ የመጣ ሰው ተቀብቶ መሲህ የሚደረግበትን ነገር ነው የሚጠብቁት የነበረው። ዮሐንስ ወንጌል 10:24 ላይ ለዘን አይሁድም ከበው እስከ መቼ ድረስ በጥርጣሬ ታቆየናለህ? አንተ ክርስቶስ እንደሆንክ ገልጠህ ንገረን አሉት። ዘፕሮሚስድ መሳያ የሚባለው ከድንግል ተወልዶ በመንፈስ ቅዱስ የሚቀባ ነገር ነው። ለዛ ነው ሐዋርያት ሥራ ምዕራፍ 2 ቁጥር 36 ላይ ኢየሱስን አምላክ ጌታም ክርስቶስም እንዳደረገው የእስራኤል ወገን በእርግጥ ይወቃል። ክርስቶስ አደረገው፣ ክርስቶስ ነው ያደረገው። ኢየሱስን ክርስቶስ አደረገው። ክርስቶስ ማለት ማን ማለት ነው? የተቀባ ማለት ነው ራሱ። ኢየሱስ ምን አደረገው? ክርስቶስ አደረገው አለ። እዚህ ጋር ነው ፖይንቱ ያለው። ሐዋርያት ሥራ ምዕራፍ 10 ቁጥር 38 ላይ በዮሐንስ ከተጠመቀ በኋላ መንፈስ ቅዱስ የወረደበት ምክንያት ሲነግረን አምላክ የናዝሬቱ ኢየሱስን በመንፈስ ቅዱስ እና በኃይል ቀባዋል። ቀቢው ማን ነው? አምላክ። ተቀቢው ማን ነው? የናዝሬቱ ኢየሱስ፣ ያ ከድንግል ማርያም ማኅፀን ውስጥ የተፈጠረው። በምን ቀባው? በሁለት ነገር፣ በመንፈስ ቅዱስና በኃይል።
አሁን የሚቀባበት ቅባት ራሱ እና ኃይል አለ። በኃይልና በመንፈስ ቅዱስ ቀባዋል። ቀባ ለሚለው የግሪከኛው ቃል የጠቀመው ኸሪሴን ነው የሚለው። አምላክ ቀቢ ነው፣ ኢየሱስ ተቀቢ ነው፣ መንፈስ ቅዱስ ቅባት ነው ማለት ነው። ዕብራውያን ምዕራፍ 1 ቁጥር 9 ላይ አምላክ ከጓደኞቹ ይልቅ በደስታ ዘይት ቀባሃል። የደስታ ዘይት የተባለው ማን ነው? መንፈስ ቅዱስ ነው። አንደኛ ዮሐንስ መልእክት ምዕራፍ 2 ቁጥር 20 ላይ እናንተ ከቅዱሱ ቅባት ተቀብላችኋልና አለ። አንደኛ ዮሐንስ መልእክት ምዕራፍ 2 ቁጥር 27 ላይ እናንተ ከእርሱ የተቀበላችሁት ቅባት ነገር ግን የእርሱ ቅባት ሁሉን ያስተምራችኋል አለ። ምን ቅባት? ለምንድን ነው የተቀቡ ሰዎች አሉ ከክርስቶስ ጋር? አዎ ሁለተኛ ቆሮንቶስ ምዕራፍ 1 ቁጥር 21 ላይ በክርስቶስ ከእናንተ ጋር የሚያጸናንና የቀባን አምላክ ነው አለ። የቀባን ለሚለው ቃል ሪሳስ ሄማስ ነው የሚለው። የቀባን አማንያን በመንፈስ ቅዱስ አማካኝነት ተቀብተዋል። ለምን? ሉቃስ 4:1 ላይ ኢየሱስ መንፈስ ቅዱስ ተሞልቶ ይላል። ከዮርዳኖስ ተመለሳል። መንፈስ ቅዱስ ሲሞላ እንደተቀባ ይናገራል ማለት ነው። ከተቀባ በኋላ ግን የእግዚአብሔር መንፈስ ምን አለ ይላል። ይሄ አረፈበት የሚለው ማቴዎስ 3:16 ላይ ስንመለከተው የእግዚአብሔር መንፈስ እንደ እርግብ ሲወርድ አየዋል። መውረድ ማለት ምን ማለት ነው ስንል ስለወረደ አንድ ነገር ፐርሰን ነው ማለት አይደለም። ዘጸአት 3:23 ላይ እሳትም ወደ ምድር ወረደ ይላል። ከእግዚአብሔር ዘንድ መጥቶ እሳት ወረደ ይላል። እሳት ግን የሚባል ነገር የሆነ ፐርሰን አይደለም ራሱ። መጽሐፈ ምሳሌ ምዕራፍ 1 ቁጥር 27 ላይ ምንድነው የሚለው? ጭንቀትና መከራ በወረደባቸው ጊዜ ይላል። ጭንቀትና መከራ የሚባል የሆነ ፐርሰን አለ እንዴ? ኖ። ዳንኤል ምዕራፍ 4 ቁጥር 24 ላይ እንደዛ ነው ያለው። በንጉሱ ላይ የወረደው የልዑል ትእዛዝ ነው አለ። ትእዛዝ የሚባል የሚወርድ ነገር አለ። ሐዋርያት ሥራ ምዕራፍ 2 ቁጥር 3 ላይ ማየት ትችላላችሁ የወረደው ምን እንደሆነ። እንደ እሳትም የተከፋፈሉ ልሳኖች ታዩአቸው፣ በእያንዳንዳቸው ላይ ተቀመጡባቸው፣ በሁሉ ላይ መንፈስ ቅዱስ ሞላባቸዋል። አያችሁት? ተቀመጡ አሉ። እነማን ናቸው የተቀመጡት? እንደ እሳት የተከፋፈሉ ልሳኖች ተቀመጠዋል። ስለዚህ እንደ እሳት የተከፋፈሉ ልሳኖች ስለተቀመጡ ስለወረዱ ራሳቸው ፐርሰን ናቸው። ስንት ፐርሰን ሊሆኑ እንደዛ ከሆነ? ስለዚህ ያለው ፖይንት ምንድን ነው? የወረደ ኢየሱስ ላይ የወረደ ነገር አለ። አዎ። ምንድን ነው የወረደበት? ያረፈበት ምንድን ነው? ትንቢተ ኢሳይያስ ምዕራፍ 11 ቁጥር 1 እስከ 2 ይሁት። ከእሴይ ግንድ በትር ይወጣል አለ ስለ መሲሁ ሲናገር። ከስሩም ቁጥቋጦ ያፈራል አለ። ምን ያርፍበታል? የእግዚአብሔር መንፈስ 1፣ የጥበብና የማስተዋል መንፈስ 2፣ የምክርና የኃይል መንፈስ 3፣ የእውቀትና እግዚአብሔር መፍራት መንፈስ ያርፍበታል። ስለዚህ ምንድን ነው ያረፈበት? መንፈስ ቅዱስ ብቻ አይደለም ወርዶ ያረፈው ላዩ ላይ የጥበብ መንፈስ አርፎበታል፣ የማስተዋል መንፈስ አርፎበታል፣ የምክር መንፈስ፣ የኃይል መንፈስ፣ የእውቀት መንፈስ፣ እግዚአብሔርን የመፍራት መንፈስ አርፎበታል። ለዛ ነው የሉቃስ ወንጌል ምዕራፍ 4 ቁጥር 18 ላይ የጌታ መንፈስ በእኔ ላይ ነው አለ፣ ለድሆች ወንጌልን ሰብክ ዘንድ ቀብቶኛልና አለ። ኢሳይያስ 61:1 ላይ የአዶናይ የያህዌ መንፈስ በእኔ ላይ ነው፣ ለድሆች ወንጌል ሰብክ ዘንድ ያህዌ ቀብቶኛልና አለ። ስለዚህ ኢየሱስ ሲጠመቅ መንፈስ ቅዱስ የወረደበት ምክንያት ሊቀባ ነው። ለዛ ነው ሉቃስ 9:20 ላይ እናንተ እኔን ማን ትሉኛላችሁ ሲሉት ጴጥሮስ ምን አለ? የአምላክ ክርስቶስ ነህ አለ። የአምላክ ቅቡ ነህ፣ ዩ አር ክራይስት ኦፍ ጋድ፣ የአምላክ መሲህ ነህ ብሎ ነው ያስቀመጠው። ሐዋርያት ሥራ ምዕራፍ 5 ቁጥር 42 ላይ ዕለት ዕለት በመቅደስ በቤታቸው ኢየሱስ እርሱ ክርስቶስ እንደሆነ ማስተማርና መስበክ አይተውም ነበር አለ። ኢየሱስ ማን እንደሆነ? ክርስቶስ እንደሆነ። ሐዋርያት ሥራ ምዕራፍ 17 ቁጥር 3 ላይ ምንድን ነው የሚለው? ይህ እኔ የምሰብክላችሁ ኢየሱስ እርሱ ክርስቶስ ነው ይል ነበረ። ሐዋርያት ሥራ 17:3 ላይ። ሐዋርያት ሥራ ምዕራፍ 18 ቁጥር 5 ላይ ጳውሎስም ኢየሱስን እርሱ ክርስቶስ ነው እንደሆነ ለአይሁድም እየመሰከረ ለቃሉ ይተጋ ነበር ይላል። ሐዋርያት ሥራ ምዕራፍ 18 ቁጥር 28 ላይ ኢየሱስ እርሱ ክርስቶስ እንደሆነ ከመጽሐፍ እየገለጠ ያስተምር ነበር ይላል። አንደኛ ዮሐንስ መልእክት ምዕራፍ 2 ቁጥር 22 ላይ ክርስቶስ አይደለም ብለው ኢየሱስን ከሚክድ በቀር ውሸተኛ ማን ነው አለ። ስለዚህ ኢየሱስ የተጠመቀበት ምክንያት ክርስቶስ ለመሆን ነው። አምላክ ኢየሱስን ክርስቶስ ሊያደርገው ነው፣ ሊቀባው ነው። በምንድን ነው የሚቀባው? በመንፈስ ቅዱስ ነው። ቅባቱ መንፈስ ቅዱስ ነው። ቀቢ አንድ አምላክ ነው። ተቀቢ ደግሞ ወልድ ነው ማለት ነው። ለዛ ነው ቁርአን በግልጽና በማያሻማ መልኩ በሱረቱ ኒሳ ምዕራፍ 4 ቁጥር 157 ላይ የአላህ መልእክተኛ የመርየም ልጅ አልመሲሳ ገደል በማለታቸው ረገምናቸዋል። እነሱ አልመሲ ብለው የሚሉት አይሁዶች የሽሙጥና የለበጣ ነው፣ አምነውበት አይደለም። ክርስቶስ የአይሁድ ንጉሥ እያሉ እኮ ያላግጡ ነበር። እነሱ አላጋጮች ናቸው። ስለዚህ አሁን ፖይንታችን ምንድን ነው? የማቴዎስ ወንጌል ምዕራፍ 3 ቁጥር 16 እና 17 ላይ ያለው ጥቅስ የሚያሳየው
መንፈስ አንዱ አምላክ ኢየሱስን በመንፈስ ቅዱስና በኃይል እንደቀባው እንጂ ስላሴን አያሳይም ማለት ነው። ስላሴ ኮንሴፕቱ ምንድነው? እግዚአብሔር በሶስት አካል ተገለጠ፣ እግዚአብሔር ሶስት አካል አለው የሚል ነው። እግዚአብሔር ሶስት አካል አለው የሚል ባይብል ላይ የለም። ተመልሶ ደግሞ አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው የሚል ትምህርት ነው። አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው የሚል የለም። ስለዚህ ማቴዎስ ወንጌል 3:16-17 ለስላሴ ትምህርት ማስረጃም መረጃም መሞገቻም መሟገቻም መሆን አይችልም ነው የምንለው። ይህን ይመስላል። ጨርሻለሁ። ጀዛከላ ኸይር ኡስታዝ። በጣም ሰፋ ያለ ዳሰሳ ነበር። በጣም እንግዲህ አረረ ጥቅስ በጣም ነው በቃ በደንብ ነው ዱቄት የተደረገው። በጣም ሰፋ ያለ ዳሰሳ ነው እና ብዙ ትምህርት ወስዳችኋል ብዬ አስባለሁ። እንግዲህ ሳትዘጋጁ እንግዲህ ኖት ሳትይዙ ያለፋችሁ እንግዲህ በቃ ምንም ማድረግ ግን በባይዘ ወይ እንትን ላይ ሪከርድ ትምህርቶቹ ቴሌግራም ላይ ይለቀቃሉ። የነቢያት መንገድ ላይ ምናምን ማግኘት ትችላላችሁ። እና ጀዛከላ ኸይር ኡስታዝ። ሰፋ ያለ ዳሰሳ ነው እንትን ያላለ። ኦኬ አሁን ምንድነው የምናደርገው? ትምህርቱ ላይ ኡስታዝ ሲያስረዳ ትምህርቱ ላይ ሙስሊሞች ያልገባችሁ ካላችሁ ጥያቄ ያላችሁ ገብታችሁ መጠየቅ ትችላላችሁ። እዚህ ርዕስ ላይ አሁን የተሰጠው ትምህርት ላይ ያልገባችሁ ካላችሁ ጥያቄ መጠየቅ ትችላላችሁ። ክርስቲያኖች ደግሞ ጠብቁ። የእናንተ ሴክሽን ደግሞ ኖ ዋይ ስላሴን ያሳያል እዚህ ጋር ያልታየ አንግል አለ ወይም ደግሞ ያወራችሁ ስህተት ነው የሚል ካለ በጨዋ በስነ ስርዓት ገብቶ ማውራት ይችላል። እና አሁን መጀመሪያ ሙስሊሞች ጥያቄ ያላችሁ ገብታችሁ መጠየቅ ትችላላችሁ። አንድ ቁጥር ጻፎታችሁ ሙስሊሞች ጥያቄ ካላችሁ የተነሳው ሀሳብ ላይ ከርዕስ ሳትወጡ ማለት ኦኬ። ሰላም አለይኩም። ወአለይኩም ሰላም ወበረካቱ። ቢላል ያስተጋባል መሰል ድምጽ አያስተጋባም? እንትን የኔ ያስተጋባል? አይ ቲንክ የኔ እሺ። እስኪ አሁን ተናገር። እሺ አንተ ጋር ነው ይሰማል እኮ እኛ ጋር ትክክል ነው። አይ እኔ ጥያቄ ያለኝ ከማቴዎስ 3:17 የኢሳያስ ምዕራፍ 42 ቁጥር 1 ዳይሬክት ፉልፊልመንት ነው ብለው ክርስቲያኖች እንደሚወስዱ የተወሰኑ እንትኖች ላይ አይቻለሁ። ግን እንደ ጥቅል በአውድ ከሄድን ግን የኢሳያስ መጽሐፍ ምዕራፍ 42 ከቁጥር 1 ጀምሮ እስከ መጨረሻው ካየን ለኢየሱስ ክርስቶስ አይሆንም እና ይሄንንስ የመወሰዳቸው ፋልሴቶ ክሬት ያደርግባቸው ፋላስ አይሆንባቸው? ምክንያቱም ሙሉውን ኢሳያስ ላይ 42 ላይ የተገለጸውን ኢየሱስ ክርስቶስ አያሟላም። የማቴዎስ ጸሐፊ ከኢሳያስ 42 ላይ ጠቅሶ በማቴዎስ ምዕራፍ 12 ቁጥር 17 ላይ ስለሚጠቅስ ምንድነው ባመጣሽው ዳኛ ትሆኚ እስረኛ ነገር ነው እኛ ጨዋታችን። እነሱ ለዛ ካሉ ባሪያ ይላል ነው ፖይንቱ። ኢትስ ኦኬ። አሁን ስለማን ልክ እንደ ዘዳግም 18 ለማን ነው የሚለውን እኛ ለረሱል ሰለላሁ ዐለይሂ ወሰለም ነው ብለን ነው የምናምነው። እነሱ ለኢየሱስ ነው ካሉ ግን እዛው በወጥመድ ውስጥ ነው ያሉት። ለምን ጌታ አምላክ እኔ እንዳስነሳ ነብይ ያስነሳል ስለሚል ጌታ አምላክ የተባለው ማን ነው ነው ጥያቄው። ጌታ አምላክ የተባለው አንዱ አምላክ ከሆነ ከጌታ አምላክ ውጭ አምላክ ከሌለ ዘዳግም 6:4 እና ማርቆስ 12:29 ላይ ካለው አምላክ ውጭ ሌላ አምላክ ከሌለ ያስነሳውና የተነሳው ሁለት የተለያዩ ነው። ዳይኮቶማይዝ አድርጎታል። ኦንቶሎጂካልም ሜታፊዚካልም ነው የለያቸው። ስለዚህ ኢሳያስ 42:1 ላይ ካየው በጣም ትልቁም ነገር ነው ያለው። ለኢየሱስ ክርስቶስ ነው ቢሉ እኔ እሰየው ነው ብዬ ብለው አልከራከርም፣ አልጨቃጨቅም። ለምን ደግፌ ያዝኩት ባሪያዬ ነው የሚለው። ማንን ነው ባሪያዬ የሚለው? ራስ ማንን ነው ባሪያዬ የሚለው? ማን ለማን ነው ባሪያው? ኢየሱስ ጌታ አለው፣ ጌታዬ ይላል ኢሳያስ 61:1 ላይ የአዶናይ የያህዌ መንፈስ በእኔ ላይ ነው ይላል። አዶናይ የሚለው የዕብራይስጥ ቃል ጌታዬ ማለት ነው። ኢየሱስ ጌታዬ የሚለው ማንነት ኢየሱስን ባሪያዬ ይለዋል። ባሪያዬና ጌታዬ የሚባባሉት እነማን ናቸውን? ፖይንታችን ያለ ነው እንጂ የእንትን ስክሪፕቸራል የሆኑ ኤቪደንሶች
ፉልፊል የሚያደርገው በማን ነው የሚለውን የትንቢት ጥናት ላይ አይደለም ያለ ነው። እነሱ ባመጡበት ነው። ባመጣሽው ዳኛ ተወኝ እስረኛ ነው እኛ እንትናችን አርጊመንታችን እና አሪፍ ነው ያመጣው ነገር። ግን እንትኑ ማቴዎስ ወንጌል ምዕራፍ 12 ቁጥር 18 ላይ የማቴዎስ ጸሐፊ ኢሳይያስ 42 ላይ ጠቅሶ ለኢየሱስ ይጠቀምበታል። ከመጀመሪያው እኮ የግሪክ ሰብጀንት ላይ ብትመለከተው ሌላ ነው የሚያወራው። እነሆ ደግፌ ያዝኩት ባሪያ እስራኤል፣ ነፍሴ ደስ የተሰኘችበት ምርጤ ያዕቆብ ነው የሚለው አይተህ እኮ ወደ ባለ ነው እና ጭራሹኑ ከኢየሱስ ክርስቶስም ውጭ ያደርገዋል ጥቅሱ ማለት ነው። እና እሱ በጣም ሰፊ ነገር አለው። ነገር ግን እኛ አርጊመንታችን ምንድነው? ኢሳይያስ 42 1 ላይ ያለው ለኢየሱስ ከመጣ ኢየሱስን መንፈሱን ፈጣሪ መንፈሱን በመሲሁ ላይ ሲያስቀምጥ መሲሁን የሚለው ባሪያዬ ብሎ ነው ብሎ ካስቀመጠልን፣ አዲስ ኪዳን ላይ ግን መሲሁ ሲመጣና ሲቀባ መንፈሱን ሲያስቀምጥበት ልጄ ሲለው ምን እያለው እንደሆነ እየተረዳን ያለ ነው። ማቴዎስ 18 ላይም ብላቴና ብሎ ነው ያስቀመጡት፣ ልጅ ብሎ ነው ያስቀመጡት። ኢሳይያስ 42 1 ላይ ያለው ማለት ነው ወደዛ ሲያመጡት ማለት ነው። ስለዚህ ወይ ባሪያ የሚለው ቀይረው ቼንጅ አድርገውት ልጅ በሚለው ቀይረውታል፣ ወይ ደግሞ ባሪያ ልጅ የሚለው ቃል ሜታፎሪካሊ የሚያሳየው ባሪያ የሚለው ነገር ማመን አለባቸው። ሁለት ምርጫ ነው ያላቸው። አርጊመንታችን እሱ ነው ቢልድ ያደረግንበት። ግልጽ ነው። ሜክ ሴንስ አድርገዋል። ከዛ ፐርስፔክቲቭ ሆነ እቀበላለሁ። ኸይር እንደዛ ነው። ሙስሊሞች ያስገቡና ጥያቄዎቻቸውን በተማራችሁት ላይ ቲኤፍ ገብቷል። ቲኤፍ ሰላም አለይኩም ወራህመቱላህ። ኡስታዝ እንዴት ናችሁ? ወአለይኩም ሰላም ወራህመቱላሂ ወበረካቱ። እኔ ወላሂ አሁን ግራ የገባኝ ምንድነው መሰለህ ኡስታዝ፣ እዚህ ጋር አሁን ሙሉ እየተናገረ ያለው ጭራሽ ከኢየሱስ ጋር የማይገናኝ ነገር አለውና ከዛ ግን እነሱ አሁን ይህንን ይወስዱና ምን ይሉኛል፣ ሙሉ ለሙሉ ስለ ኢየሱስ ነው እዚህ ጋር ያለው ነገር የሚናገረው። በስጋ ወራቱ ነው ባሪያ የተባለው የሚሉት አማርኛ አለና እሱ ላይ ትንሽ ነገር ብትለኝ ብዬ ነው። በስጋ ወራቱ ለምትለው አቃል ባሪያ ምን በስጋ ወራቱ የሚለው ነገር ምንድነው? በስጋ ወራት ማለት ምን ማለት ነው? በመጀመሪያ ደረጃ በስጋ ወራት ማለት ምን ማለት ነው? ምድር ላይ በቆይታው ነው ወይስ ምንድነው? በስጋ ወራት ማለት ምድር ላይ በቆየበት ማለት ነው ትርጉሙ። አንደኛ ምድር ላይ በቆየበት ነው የሚሉት፣ ሁለተኛ ሰው ሆኖ ስለመጣ ይላሉ። በሰማይ ላይ ስለምን አምላክ ይለዋል ላይ ከሄደ በኋላ? እሺ ምድር ላይ ግልጽ አልኩ እንደልኝ እኮ እሱ ነው እኮ ምድር እኮ አያስኬድም። ሰማይ ላይ ራዕይ ዮሐንስ 3:12 ራዕይ 3:3 ላይ ራዕይ 2 እና 3 ላይ አምላክ ይላል። ሰማይ ላይም አምላኬ ካለ ለምንድን ነው አምላክ የሚለው? ምድር ላይ አርያ ለመሆን ነው ብለው ያስባሉ። በስጋ ወራት ነው ወይም በምድራዊ ቆይታው እያለ ነው ብለው ያስባሉ። ሰማይ ላይ ለምንድን ነው አምላክ የሚለው? ለምንድን ነው አምላካችን የሚለው? ራዕይ 19 ላይ ስትመለከተው ከቁጥር 4 ጀምረህ ስታነበው አምላካችን በዙፋኑ መካከል ለአምላካችን ይሁን ሲል ድምፅ ወጣ ይላል። በዙፋኑ መካከል ደግሞ ያለው ራዕይ 7 መጨረሻ ላይ በጉ ነው የሚለው። በዙፋኑ መካከል ያለው በጉ ወይም ኢየሱስ አምላካችን እንዴት ይላል? ሰማይ ላይ ሆኖ አምላካችን አምላኬ ምናምን ለምን ይላል? ይሄ ነው ነጥባችን። ኡስታዝ መርሐባ። ገብተሻል? ሰሞኑ ይሰማል? እሺ ጥያቄ ያላችሁ ግን ሙስሊሞች፣ ክርስቲያኖች ደግሞ ተዘጋጁ። የተሳሳተ ተሳስታችኋል የሚል ክርስቲያን መግባት ይችላል በኋላ ላይ፣ አሁን አይደለም። አሁን ሙስሊሞች ትምህርቱ ላይ ጥያቄ ያላችሁ ባቢማን ይሰማል? አዎ ይሰማኛል። ሙስሊም ነካ? አዎ ሙስሊም ነኝ።
ሰላም አለይኩም ኡስታዝ ዋሂድ። እዚህ ውስጥ ያላችሁ ሙስሊሞች ወላሂ ኡስታዝ ዋሂድን የማታውቁ፣ ኡስታዝ ዋሂድን እኔ በቅርቡ ነው ያወቅኩት። ረመዳን ታይም ላይ ነው ያወቅኩት። አላህ ይጨምርልህ። ወላሂ በጣም ትልቅ ስራ ነው እየሰራ ያለው። ከረመዳን በኋላ ብዙ እንትኖችን አይቻለሁ። አላህ ይጨምርልህ። ሙስሊሞች ይህን ልጅ ወቁትና ተከታተሉት ማለት ፈልጋለሁ። ጥያቄ ያለኝ ከመንፈስ ቅዱስ ከሰማይ እንደ እርግብ ወርዶ ገባበት ሲል መንፈስ ቅዱስ የሚታይ ነገር ነው ወይ? እና የአዶናይና የሔዋይ መንፈስም ገባበት ይላል። ሁለቱ መንፈስ አንድ አይነት መንፈሶች ናቸው? ሁለቱም ቦታ ላይ መንፈስ ቅዱስን ነው ወይ የሚገልጸው? ማለት እንደምንድን መሰለ የሚያደርገው ፐርሰን ነው ብለህ እንዳታስብ እንደ እርግብ ይላል። ማቴዎስ ወንጌል ምዕራፍ 16 ላይ ምንድን ነው የሚለው? ሰማያት ተከፈቱ፣ የአምላክ መንፈስ ወይም መንፈስ ቅዱስ ማለት ነው እንደ እርግብ ሲወርድ አየዋል። ሲወርድ እርግብ ሲወርድ፣ እርግብ ግን ፐርሰን አይደለም። አንድ ያዘልኝ። ኦሪት ዘጸአት ምዕራፍ 9 ቁጥር 23 ላይ ደግሞ እሳት ወደ ምድር ወረደ ይላል። እሳት ፐርሰን አይደለም። መጽሐፈ ምሳሌ ምዕራፍ 1 ቁጥር 27 ላይ ደግሞ ጭንቀትና መከራ ወረደ ይላል። ጭንቀትና መከራ የሚባለው ፐርሰን የለም። ዳንኤል ምዕራፍ 4 ቁጥር 24 ላይም በንጉሥ ላይ የወረደው የልዑል ትእዛዝ ይላል፣ ግን ፐርሰን አይደለም። ሐዋርያት ሥራ ምዕራፍ 2 ቁጥር 3 ላይ እንደ እሳት የተከፋፈሉ ልሳኖች ታዩአቸው፣ በእያንዳንዳቸው ላይ ተቀመጡባቸዋል። በራሳቸው ላይ ኢየሱስ ላይ መንፈስ ቅዱስ በላዩ ላይ እንደተቀመጠበት ሁሉ በራሱ ላይ እንደተቀመጠበት ሁሉ እንደ እሳት የተከፋፈሉ ልሳኖች ይላል ታዩአቸው። ልሳኖች ናቸው፣ በእያንዳንዳቸው ላይ ተቀመጡ ይላል፣ ግን ልሳን የሚባል የሆነ ፐርሰን የለም። ስለዚህ ሐዋርያት ሥራ ምዕራፍ 2 ቁጥር 4 ላይ ዋናው ነጥቡ በሁሉም መንፈስ ቅዱስ ሞላባቸው ነው የሚለው። በተመሳሳይም ኢየሱስ መንፈስ ቅዱስ እንደተሞላ ይናገራል። የሉቃስ ወንጌል ምዕራፍ 4 ቁጥር 1 ላይ መንፈስ ቅዱስ ተሞልቶ ነው የሚለው። ከሐዋስ ሲወጣ መንፈስ ቅዱስ ተሞልቶ ነበር ይላል። ከመንፈስ ቅዱስ መሞላቱ በራሱ ምንድን ነው የሚያሳየው ስንል የሚያሳየው አንድ ነገር ነው፣ ኢየሱስ እንደተቀባ ነው። ሐዋርያት ሥራ ምዕራፍ 10 ቁጥር 38 ላይ እንደዛ ነው የሚለው፣ መቀባቱ ነው። እግዚአብሔር የናዝሬቱ ኢየሱስን በመንፈስ ቅዱስ በኃይል ቀባው ነው የሚለው። እንዴት ነው አባባሉ ስንል ሐዋርያት ሥራ 10:37 ላይ ዮሐንስ ከሰበከው ጥምቀት በኋላ ከገሊላ ጀምሮ በይሁዳ ላይ የሆነውን ነገር እናንተ ታውቃላችኋል። ምን ሆነ? እግዚአብሔር የናዝሬቱ ኢየሱስን በመንፈስ ቅዱስና በኃይል ቀባው። እርሱ ማለትም የናዝሬቱ ኢየሱስ መልካም እያደረገ ለዲያብሎስ የተገዙትን ሁሉ እየፈወሰ ዘወረ። እግዚአብሔር ከእርሱ ጋር ነበረናል። እግዚአብሔር ከእግዚአብሔር ጋር ነበረ ካላችሁኝ ድራማ ነው እየነገራችሁ ያላችሁ፣ ቁማር ነው፣ ቲያትር ነው፣ ተውኔት ነው እየነገራችሁኝ ያለው። እንግሊዝኛው የሚለው ጋድ ወዝ ዊዝ ሂም፣ አምላክ ከእርሱ ጋር ነበረና ነው የሚለው። ግሪከኛው ቴዎስ ነው የሚለው፣ አምላክ ከእርሱ ጋር ነበረ። ማን ነው አምላክ? ያ አምላክ አንድ አምላክ። የአንድ አምላክ ከማን ጋር ነው የነበረው? ከእርሱ ጋር። እርሱ የተባለው ማን ነው? ሲጠመቅ የነበረው ውሃው ተጠምቆ የወጣው ምን? እኔ ላጠምቆ አይገባኝም፣ የእግሩን ጫማ ጠፍር ልፈታ ነው። ጫማ አለው መለኮት፣ ጠፍር አለው። ስለዚህ እዛ ጋር ሲጠመቅ የነበረው እሱ ነው። እነሱ ዮሐንስን መጥምቆ ዮሐንስ ይሉታል። ማነው? መጥምቀ መለኮት ይሉታል። የመለኮት አጥማቂ ይሉታል። ሪሊ መለኮት ይጠመቃል? መለኮት ተጠመቀ የሚል ባይብል ላይ አለ? ስለዚህ መንፈስ ቅዱስ የወረደበት ምክንያት እንዲቀባ ነው። የተቀባ ነው። መሳያ ነው። ዘፕሮሚስድ መሳያ ነው። እንደሚቀባት ትንቢት አለ። በዛ መሰረት ተቀብቶታል። ራሱ ማለት ነው ቀብቶታል። ይሄ ነው እንግዲህ እኛም በኢስላም አስተምሮት ኢየሱስ መሲህ ነው ብለን ነው የምናምነው። ይሄን ይመስላል ወንድማችን። ጀዛከላ ቴንክ ዩ። ጀማል ገብቷል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ኡስታዝ ወአለይኩም አሰላም ወራህመቱላሂ ወበረካቱ።
እሺ እኔ ጥያቄ ማለት ነው እዚህ ዘፍጥረት ላይ 18 አንድ ላይ ያለው ለአብርሃም የተገለጡ ለሶስት ሰዎች እና እነዛ ሰዎች ደግሞ 16 ላይ እንደሚሄዱ ይናገራል። ከሰዎችም ከዚያ ተነስተው ወደ ሶዶም አቀኑ ካለን በኋላ አልሰማም ሰማል። አንተኛን እየሰማ ኦኬ፣ አሁን ሰማ። እሺ የአሁኑ ላይ ጥያቄ አለ። የአሁኑ ላይ ነው። አሁን ይሄ ማቴዎስ ላይ ያነሳነው ፖይንት ላይ እዚህ ላይ ያልገባችሁ ካላችሁ አይ እዚህ ላይ ብዙም አይሰማኝም። አይሰማም ብዙ። እሺ እሺ እዚህ ላይ አሁን መጀመሪያ ዛሬ የተሰጠው እያንዳንዱን አንዳንድ አንቀጽ እያነሳን እየዳሰን ስለነበረ ስላሴ ላይ የሚዳስሱትን እያንዳንዳቸው ዛሬ የዛሬ ቶፒክ ላይ ፎከስ አድርጎ የዛሬ ቶፒክ ላይ ያልገባችሁን ጠይቁ ነው። እና ዛሬ ላይ ያለ ቶፒክ ቢሆን 18 ላይ ከዚህ በፊት ስላስተማርን ያስተማርነውን ኦዲዮ ፈልጋችሁ አግኙ። አሁን ቶፒኩ ምንድነው? ማቴዎስ ወንጌል 3:17 እና 17 ላይ ነው ያለ ነው። ያ ጥቅስ ለስላሴ ትምህርት ድምዳሜ ይሆናል ወይስ አይሆንም ነው። ዛሬ ጥያቄ ካላችሁ ሙስሊሞች መጠየቅ ትችላላችሁ። ሙስሊሞች ጥያቄዎቻችሁን ከተጨረሳችሁ ደግሞ ለክርስቲያኖች እድል እንሰጥና እነሱ ደግሞ እንዲጠይቁ እናደርጋለን ኢንሻአላህ። ቀጥላው። አዎ እንደዛ በተፈጠረ እንተናል ገብታል። ሰላም አለይኩም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰማለሁ ተሰማል። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ ኡስታዝ፣ የኔ ጥያቄ የሚሆነው በዛሬው ትምህርት ላይ ስላሴ ዙሪያ ትንቢተ ኢሳይያስ 42:1 ላይ ያለችው ደግፍ የያዝኩት ባሪያዬ ላይ የሚለውን ላይና ከማፀን ጀምሮ ሰራኝ የሚለው ላይ በኦሪጂናሉ ግሪክ ኮኒ ላይ ነው የምናገኘው። ፈጠረኝ የሚለው ነው የሚለው። እሱ ላይ ማብራሪያ ነው የምፈልገው። ኮይኔ ምንድን ነው ጥያቄ? ማለት ሰማለት ጥያቄ ምንድን ነው? ከማፀን የሰራኝ ነው ትንቢተ ከማፀን ጀምሮ ፈጠረኝ የሰራኝ ነው የሚለው። ከዛ ኮኒን ግሪክ ኦሪጂናል ላይ ደግሞ ከማፀን ፈጠረኝ፣ እነሱ ግን ሰራኝ ብለው ነው የቀየሩት። እሱ ላይ ማብራሪያ። ችግር የለውም። ሰራኝና ፈጠረኝ አንድ ነው፣ አንድ ነው። ከማፀን የሰራኝ ሳይቃላት ኢንተርቼንጅ ተሰራ ከተባለ ተፈጠረ ማለት ነው። ፈጣሪ ሰራ ሲባል አንተ ሰማይና ምድር ሰርተሃል ሲባል ምን ማለት ነው? ምን ማለት ነው? ሰማይና ምድርን የሰራ ማለት ምን ማለት ነው? ፈጥሮታል፣ ክሬታ አስገኝቶታል። ኢሳይያስ 64:4 ላይም እንደዛ ነው የሚናገረው። ኢሳይያስ ምዕራፍ 64 ቁጥር 8 ላይም እንደዛ ነው። አንተ ሰሪያችን ነህ ይላል። ምን ማለት ነው? አንተ ሰሪያችን ነህ ሲል ፈጣሪያችን ነህ ማለት አይደለ? ፈጣሪያችን፣ አዎ አስገኛችን፣ ፈጣሪያችን። ኦሪት ዘፍጥረት ምዕራፍ 2 ቁጥር 7 ላይ ሰውን ከምድር አፈር ምን አለው ይላል? አበጀው ይልል ፈጠር ነው። አበጀው ይላል። አበጀው ይላል። ፈጠር ነው የሚለው ቃል ኢንተርቼንጀብል አበጀው ይላል። ኢዮብ ምዕራፍ 33 ቁጥር 6 ላይ ደግሞ ከጭቃ ፈጠረኝ ይላል። ስለዚህ ማበጀት ማለት መፈጠር ማለት ኢንተርቼንጅ ነው። መሰራት፣ ማስገኘት ተመሳሳይ ነገሮች ናቸው። ችግር የለም። የሊንጉይስቲካል አፕሮች ነው። እሺ ተዛከለ ወያከለ እሺ መጨመር የምትፈልጉ ካላችሁ ወንድሞች መጨመር ትችላላችሁ።
ለምሳሌ ቢላል፣ አቡኪ፣ ስሚዞ፣ ጃቢር፣ ኢብራሂም አንዳንድ ነገሮችን ሀሳብ ካላችሁ ውስጣችሁ ዝም እንዳትሉ አደራችሁን። እሺ ሰማለሁ አይደል? ባይዘው እየሰማችሁኝ ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ይሰማል ውስጥ በቃ መጨመር መፈልጉ ዝም አትበሉ። ይኖራሉ የሰው ልጆች ላይ እንደዛ ነው። ሁሉም አንድ አይነት እንትን አይኖረውም። የተለያየ ፐርስፔክቲቭ ስላለን ስለዚህ የምታበረከቱት ነገር አለ። ጉልህ ሚና አላችሁ እናንተ የእናንተ መኖር ማለት ነውና መጨመር የምትፈልጉት ነገር ካለ ኢብራሂምም ቢላሎም ካላችሁ ክፍት ነው። ስለዚህ ለክርስቲያኖች እድልስ አብይ ከዚህ በኋላ ክርስቲያኖች አንዳንድ አስገባቸው ከላይ ያለውን ልጅ እንትን በለውና ጥያቄ ከሌለው እሱን አስተናግደውና አስገባቸው። እሺ ቲቲ ሀሰን ይሰማል? እሺ ክርስቲያኖች መግባት ትችላላችሁ። አሁን የተነሳው ላይ ማቴዎስ ወንጌል ምዕራፍ 3 ላይ አይ ይሄ ስላሴን ያሳያል ብሎ መዋገት የሚችል አንድ ቁጥር መጻፍ ይችላል። አንድ ቁጥር ጽፋችሁ ገብታችሁ የተሳሳተው ነገር ካለ አይሳስታችኋል። አይ ያላያችሁ ታንግላለ የሚልን ካለ እስቲ ያሳዩ። ክርስቲያኖች ካላችሁ አንድ ቁጥር ጻፉ። ስለ ስላሴ እያወራ ነው እንግዲህ አስቡት። ስላሴ የለም እያለ ነው እና ደግሞ ይሄ ክፍል ላይ ሁሌ የምትጠቅሱት አስቡት። አብ ወልድ መንፈስ ቅዱስ እንዲህ አንድ ላይ ተገለጡበት ምናምን የምትሉት እና እዚህ ላይ አይደለም ስህተት ነው ብለን ትልቅ ዳሰሳ ተሰጥቷል። አይ ስህተት ነው ዳሰሳው የሚል ክርስቲያን ካለ መግባት ይችላል። አንድ ቁጥር ጻፉ እናስገባችሁ። እስከዛ ድረስ ወይዶ የዚሁ በማቴዎስ ወንጌል 3:16-17 ላይ አይ ቲንክ 16 ላይ መጨረሻው መዝጊያው አንቀጽ ምን እንደሚለው he saw the spirit of God descending like a dove and lightning on him ይላል። እዛኛው ላይ እንደ እርግብ ብለው ቀይረውታል። እዚህ ዶቭ ነው የሚለው ልክ እንደ ምንድነው ያንን አንዳንድ ስኮላሮች በተለይ ከኤንጅል ጋር ያገናኙታል። መልአክ ነው ብለው የሚተረጉት ሊያስሄድ አይችልም፣ አያስሄድንም። ኢንስቴድ ኦፍ የሆነ ፐርሰን ነው የሚለው ነገር ጋር አያስሄድም። ለምሳሌ ሶስተኛ ፐርሰን ነው ወይ ሁለተኛ ፐርሰን ነው ማለት አያስችልም። ግን መልአክ ሊሆን አይችልም ወይ ነው የወረደው መንፈስ ቅዱስ ነው መልአክ እነሱ ትምህርት ውስጥ የለማ። እነሱ ትምህርቱ ላይም የለም፣ የኮሜንታሪም የለም። እንደዛ የሚል ነገር አላየው። ቸርች ፋዘርስም ያው መንፈስ ቅዱስ ብለው ነው የሚጠቀሙት። ስለዚህ እንደዛ ብለው እንዳይሉ ነው አርጊመንት ቢልድ እያደረግን ያለ ነው። በእርግጥ የእግዚአብሔር መንፈስ የሚለው የእግዚአብሔር መልአክ ለሚል የመጣበት አለ። ራእይ 5 ላይ ብትመለከተው ቁጥር 6 ላይ ብትመለከተው ሰባቱ መናፍስት ይላቸዋል። ራእይ 1:4 ላይ ያሉት ማለት ነው። ራእይ 8:1 ላይ ደግሞ ሰባቱ መላእክት ይላቸዋል። ከዛ ደግሞ ራእይ ምዕራፍ 5 ቁጥር 6 ላይ እነዚህ ሰባቱ መናፍስት በምድር ላይ የተላኩ የእግዚአብሔር መናፍስት ናቸው ይላል። ተመልከት እንግዲህ መናፍስት የሚለው ቃል መንፈስ ለሚለው ርቢ ነው። መንፈስ ተብሎ መንፈሶች አይባልም፣ ጽያፍ ርቢ ነው። ልክ መልአክ ተብሎ መላእክት ነው የሚባለው እንጂ መልአኮች አይባልም። አምላክ ተብሎ አማልክት ነው፣ አምላኮች አይባልም። ቄስ ተብሎ ቀሳውስት እንጂ ቄሶች አይባልም፣ ጽያፍ ርቢ ነው። ስለዚህ የመንፈስ ብዙ ቁጥር መናፍስት ይባላል። ዕብራውያን 1:14 ላይም ምንድነው ለማገዝ የሚላኩ መናፍስት አይደሉምን ይላል ስለ መላእክት ሲያወራ። ስለዚህ የእግዚአብሔር መናፍስት የሚለው ነገር የእግዚአብሔር መንፈሶች ነው የሚለው። የእግዚአብሔር መናፍስት ይላል፣ ወደ ምድር የተላኩ የእግዚአብሔር መናፍስት ይላል። ከዛ አንጻር የእግዚአብሔር መንፈስ ወረደበት የሚለውን የእግዚአብሔር በመልአክ በሚለው ነገር አምጥቶ ወሂ ለማምጣት ነው፣ ዲቫይን ሬቪሌሽን ለማምጣት ነው ብለን መጠቀም እንችላለን። ግን የእነሱ አርጊመንት እነሱ በሚሄዱበትም አንገር አርጊመንት ብንሄድ አያስኬድም ነው እያለን ያለ ነው። ከዛ አንጻር ቢታይ ጥሩ ነው። ግልጽ ነው። እንትኑን ሀሳብን አግኝቼዋለሁ። ቢለልዬ አግኝቼዋለሁ ሀሳብን
እንደ ተጨማሪ ያ ትሩዝ የሚባለው ልጅ አስገባት ማለት ያን ከሆነ ትሩዝ የሚባለው አድሚኖች አንዴ እሺ፣ ለዛሬው ፕሮግራም አንዴ እንዳታስገቡ እሺ። እኔ የማስገባው እሺ፣ ለዚህኛው ፕሮግራም ብቻ እሺ። አድሚኖች እሺ፣ ገስት አላክም። ትሩዝ ክርስቲያኖች ካላችሁ አንድ ቁጥር ጻፉ እሺ። ክርስቲያኖች ካላችሁ አንድ ቁጥር ጻፉ። አሁን ክርስቲያኖችን የምናስገባበት ሰዓት ነው እና ክርስቲያኖች ካላችሁ የአሁኑ ፖይንት ላይ ትሩዝ አንድ ቁጥር ጻፍ። ምናልባት ክርስቲያን ከሆንክ ወይ ገስት ሪኩዌስት ላክ። ክርስቲያኖች ክርስቲያን መስላኝ የሆነች ልጅ አስገባት መሰለኝ። ፈቲያ ነው ስሙ። ትሩዝ ሰላም ወይዱ ሰላም ለሁላችሁም። እንዴት ናችሁ? እንደምን አመሻችሁ? እንደምን ዋላችሁ? ዋይዶ ብዙ ጊዜ አስተምሮተን እሰማለሁና ስለ ስላሴ እንደውም በፊት አንተ ራስህ ድሮ ጥሩ አድርገህ ታብራራው ነበረ እና ቃል በቃል ተውሂድ የሚባለው ቃል ቁርአኑ ላይ እንደሌለ ሁሉ እንዲሁ ደግሞ ስላሴ የሚለው ቃል መጽሐፍ ቅዱስ ላይ የለም። አስተምሮቱን ያለው ምክንያቱም እግዚአብሔር በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ብሎ ይጀምርና የእግዚአብሔርን መንፈስ በውሃው ላይ ነበረ ይለናል። ከዛ ደግሞ እግዚአብሔርም ብርሃን ይሁን አለ ይለናል። ስለዚህ እግዚአብሔርን በሶስት ባህሪ ይገልጦታል። ምናልባት የቃል አለመቀበል ይሰማል። ትሩዝ አሁን ዛሬ ምንድነው እናንተ ከላይ ጀምሮ ከዘፍጥረት ጀምሮ እየዳሰ መጣንና ዛሬ ደግሞ ማቴዎስ ወንጌል ምዕራፍ 3 ቁጥር 16 እና 17 ላይ ኢየሱስም ከተጠመቀ በኋላ ወዲያው ከውሃው ወጣ፣ እነሆ ሰማያት ተከፈቱ፣ የእግዚአብሔር መንፈስ እንደ ርግብ ሲወርድ በእርሱ ላይም ሲመጣ አየ ያለ ይናገር። ይሄ የምወደው ልጄ ነው ብሎ ደግሞ እንግዲህ አብ ተናገረ። ይሄ ክፍል ላይ ስላሴን ያሳያል ብለህ ታምናለህ? ይሄ ክፍል ማቴዎስ 3 16 እና 17 ኦፍ ኮርስ በቃ እዚህ ላይ እያወራን ስለሆነ እዚህ ላይ ይኸው ማውራት ትችላለህ። ለዛ እኮ ነው አሁን ይሄ ስላሴ የሚለው ቃሉን ከተፈለገ እንዳይሆን ብዬ ነው ትክክለኛ አጽንቼ ለመናገር ስለፈለግኩ ነው። ጥቅስ ላይ ዲስከስ እያደረገ በእርግብ አምሳል ነው እንጂ የሚለው እርግብ አይልም። በእርግብ አምሳል ማለት በስፒሪት ነው እንጂ ሌሎቹ አላዩም። ይሄን ያየው መጥምቁ ዮሐንስ ነው። ስለዚህ መንፈስ ቅዱስ በእርግብ አምሳል ዘትሩስዬ ሰላም ብያለሁ በቅድሚያ ራሱ ማለት ነውና ሰላም ይዛወይዱ እኛ አርጊመንታችን የተከታታይ ትምህርት ነበረ። አርጊመንታችን ስላሴ የሚለው ቃል ባይብል ላይ አለ ወይስ የለም አይደለም ጥያቄያችን። አለ ብላችሁ ስለማታምኑ ስላሴ አለ ወይስ የለም ብለን ምን ስትሮማን ፋላሲ ይባላል፣ ቁልሞ ማይጸጽ ይባላል። በማትሉትና በማታምኑበት ነገር እንደምትሉና እንደምታምኑ አድርገን ሙግት ማዋቀርና ማደራጀት ቁልሞ ማይጸጽ ይባላል፣ ስትሮማን ፋላሲ ይባላል። የእናንተ አርጊመንት እኛና እናንተን ያለያየን ስላሴ የሚለው ቃል ባይብል ላይ አለ ወይስ አለም ሳይሆን ስላሴ የሚለው ሐሳብ ባይብል ላይ አለ ወይስ የለም ነው። ተውሂድ የሚለው ቃል ሐዲስ ላይ አለ ቃል በቃል። እስቲንባጥ ሆኖ ደግሞ ቁርአን ላይም አለ። ዋሂድ ከሚለው ቃል ነው። ዋሂድ ማለት አንድ ማለት ነው። ተውሂድ ማለት አንድነት ማለት ነው። ሲምፕሊ ዋሃደ ከሚለው ቃል ነው የአረብኛው ቃል የመጣው። ስለዚህ አንድ የሚለው ቃል ካለ አንድነት የሚለው ቃል ለምን የለም አትልም። ምክንያቱም አንድ በሚለው ላይ ነት የምትለዋ ነገር ወደ አትሪቢዩት አድርገው ስላልተቀመጠ ብቻ ወይ መስደር ሆኖ ቨርባል ነው ሆኖ ስላልተቀመጠ ብቻ ቁርአን ላይ ተውሂድ የሚለው ቃል የለም ማለት አትችሉ። ፊልተራው ተደርጎ አለ ቃሉ ራሱ ዋሂድ የሚለው ቃል አለ። ዋሂድ ማለት ራሱ የስም መደብ ነው።
ያኛው ግን የግሳዊ ስም ነው ራሱ፣ ወይም ደግሞ ቨርባል ናውን ነው መስደር የሚባለው በአረብኛ ላይ ማለት ነው። ስለዚህ አሁን ተውሂድ የሚለው ቃል ባይብል ቁርአን ላይ አለ፣ ስላሴ የሚለው ቃል ባይብል ላይ የለም የሚል አይደለም አርጊመንታችን። ይሄ ክላሲካል አርጊመንት ሊሆን ይችላል። አሁን ግን 21ኛው ክፍለ ዘመን ላይ ያለው የሙስሊም ተሟጋች ስላሴ የሚለው ቃል ባይብል ላይ አለ የለም የሚለው ሳይሆን ስላሴ የሚለው ሀሳቡ አለ ወይ ነው ጥያቄው። ስላሴ ማለት ሀሳቡ ምንድን ነው ስንል there is only one God was manifested in the Father, the Son and the Holy Spirit ማለት ነው። ራሱን በአንድ አምላክ በሶስት አካላት የገለጠ አንድ አምላክ አለ ብላችሁ ታምናላችሁ። እና አምላክ አንዱ አምላክ በሶስት አካል ተገለጠ የሚል አለ፣ አንዱ አምላክ በአብ ተገለጠ የሚል አለ፣ ወይም ደግሞ በሌላ አባባል ደግሞ አብ ወልድ መንፈስ ቅዱስ ሶስቱ አካላት አንድ መለኮት ናቸው፣ አንድ አምላክ ናቸው የሚል ትምህርት የታለ? ሀሳቡ እሱ ነው። እሱን እያየን ነበር። አሁን ማቴዎስ ወንጌል ምዕራፍ 3 ቁጥር 16 እና 17 ላይ ባለው ጥቅስ መሰረት በአርስታችን መሰረት እዛ ጥቅስ ላይ ለስላሴ ድምዳሜ የሚያደርሰው የትኛው ኃይለ ቃል ነው? ኮንሴፕቱን እና እሱ ላይ ሄድበት እስቲ ትሩዝዬ። የኮንሰፕቱ ልክ የሰዎች አስተምሮ ነው ብዬ ማምነው እኔ እንደ ራሴ ማለት ነው። ነገር ግን በባህሪው ግን ስለ ባህሪው ግን ይነግረናል ማለት ነው መጽሐፍ። የማይታየው ባህሪው አምላክነቱ ይሏል ክርስቶስ ኢየሱስን የእግዚአብሔርን ልጅ ማለት እና እግዚአብሔር ሰውንም ሲፈጥር ከመጀመሪያ ኑ እንውረድ፣ ሰውንም በመልካችን እንደ ምሳሌያችን እንፍጠር አለ ይላል። በአዲስ ኪዳን ላይ ደግሞ በክርስቶስ ምሳሌ ፈጠረው ይለናል። አሁን ትሩዝዬ አሁን ዘፍጥረት 1:26 የምትፈልጋቸውን ፒክ አድርገህ መነጋገር እንችላለን። ግን አሁን አረስቱ ምንድን ነው? ማቴዎስ 3:16-17 ላይ ያለው ጥቅስ ሐዋርያት ሥራ 10:38 ላይ ያለው ነው። ሐዋርያት ሥራ 3:10-38 ላይ አምላክ ይላል የናዝሬቱ ኢየሱስን በመንፈስ ቅዱስና በኃይል ቀባዋል። ቀቢ ተቀቢና ቅባት አለ። ቀቢው አንድ አምላክ ነው፣ ተቀቢው ሰው ነው፣ ቅባቱ ደግሞ መንፈስ ቅዱስ ነው። ይህንን ነው የሚያሳየው። ትሪኒቲን ግን የሚያሳይ ነገር አላየውም። የአንድ አምላክ በሶስት አካላት መገለጡን የሚያሳይ ነገር የለውም። አንዱ አምላክ ነው የምወደው ልጄ ይሄ ነው ያለው። የእንትን ላይ ስትመጣው ፌስ ወይም ደግሞ ኩዮስ የሚለውን ቃል በዕብራይስጥ ኤቤድ ብለው ነው ያስቀመጡት፣ ባሪያ ብለው ነው ያስቀመጡት። ኢሳይያስ 42:1 ላይ ማየት ትችላለን። ደግፌ ያስኩት ባሪያዬ፣ ነፍሴ ደስ የተሰኘችበት ምርጤ፣ መንፈሴን በእርሱ ላይ አኖራለዋል። መንፈሱን በእሱ ላይ ሲያኖር ባሪያዬ ነው ያለው በትንቢት ደረጃ ኢሳይያስ 42:1 ላይ ባሪያዬ ያስቀምጥ። ስለዚህ ባሪያዬ የሚለውን ማቴዎስ 12:17 ላይ ሲያመጡ ብላቴና ብለው አስቀምጠውታል። አማርኛውን አይተው ከሆነ ልጅ ብለው አስቀምጠውታል። ስለዚህ አሁን ምን አልከኝ? ኢሳይያስ 53 ላይም ጻድቁ ባሪያዬ ብዙዎችን ያጸድቃል ይለዋል። ገባኝ። ግን አሁን ነጥቡ የኛ ኢሳይያስ ባሪያ የሚባለው ነገር ልጅ በሚባለው ኢንተርቼንጅ ሆነ ወይ የመጣ ነው ወይ ደግሞ ልጅ የሚለው ባሪያ የሚለው ተቀየሩ ነው ወይ ብለን ነው የምናምነው። ከሁለት አንዱ ነው። ኢንተርቼንጅ ነው ከተባለ ተለዋዋጭ ቃል ነው ከተባለ ችግር የለውም እሱ። ለምን ልጅ የሚለውን ባይብል አናሎጂካል ነው የሚያስቀምጠው፣ ኦንቶሎጂካል አያስቀምጠው። ባህሪን ታሳቢና ዋቢ ሳይሆን ግብርን ታሳቢና ዋቢ አድርጎ ወይም ደግሞ ፍካራዊ በሆነ መልኩ ሊቀመጥ ይችላል። ልክ አዳም ሉቃስ 3:38 ላይ የአምላክ ልጅ ተብሏል። መላእክት ኢዮብ 38:7 ላይ የአምላክ ልጆች ተብለዋል። ግን እናትና አባት ስለሌላቸው ነው እነሱ። ልክ ኢየሱስም አባት ስላልነበረው ሉቃስ 1:35 ላይ ከአንቺ የሚወለደው ቅዱስ የአምላክ ልጅ ይባላል አላት ይላል። ከማርያም የሆነው ምንድን ነው ያለው? ማን ነው አይደለም ያልኩ። ምንድን ነው ያ የተቀባው? ምንድን ነው? ግልጽ አይደለም። የተቀባው ምንድን ነው ማለት የተቀባው ማን ነው? የተቀባው ምንድን ነው ማለት ምንድን ነው የተቀባው ነው? እዚህ አብዱልከሪም አለ እና እኔ ሿሚ ነኝ፣ ሹመት አለ። አብዱልከሪምን ሾምኩት ለአድሚንነት። ይህ የተሾመው አብዱልከሪም ምንድን ነው? ኤሰንሱ ምንድን ነው? ኤሰንሱ ምንድን ነው? ኦቶሪቲ ነው፣ ስልጣን ነው።
አልገባህም። ምንድን ነው ይሄ? አብዱልከሪም አንተ ምንድን ነህ? ራሱ ውስጥ ልጠይቅ፣ አንተ ምንድን ነህ? እኔ ሰው ነኝ። ኦኬ፣ ያ የተቀባው ነገር ምንድን ነው ነው ያልኩህ። ምንድን ነው የተቀባው? እኔማ በኢየሱስ ክርስቶስ በማመን የልጅነት ስልጣን ተሰጥቶኛል። ስለ አንተ አይደለም የጠየቅኩህ እኮ። ምንድን ነው ያ የተቀባው ነገር? ሐዋርያት ሥራ 38 ላይ የተቀባው ምንድን ነው ነው ያልኩህ። ማን ነው አይደለም። እግዚአብሔርም ቀባው ሲል በስልጣን ማለት ነው። ንጉሱ ዳዊት ለንግስነት ዳዊትን በዘይት ቀባውት ይላል አይደል መጽሐፍ ቅዱስ ላይ። ገባኝ። ግን ምንድን ነው ነው ያልኩህ። አሁን በምንቀባው አይደለም ያልኩህ። ማቴሪያሉንማ በመንፈስ ቅዱስና በኃይል ይላል። ቅባቱ መንፈስ ቅዱስ ነው። ትክክል። የተቀባው ምንድን ነው ነው ያልኩህ። የአንድ አምላክ በመንፈስ ቅዱስ እና በኃይል የተቀባው ምንድን ነው? ምንነቱ ምንድን ነው? አውኮ የተቀባው ልጁ ኢየሱስ ክርስቶስ እግዚአብሔርን ለማክበር ለመታዘዝ ታዛዥ ሆነ። እስከ ሞት እስከሰቀለበት ታዛዥ ሆነ። ፋንክሽናሉን ብቻ ሳይሆን ባህሪውን ጭምር እኮ። በባህሪው ምንድን ነው? ምንድን ነው በባህሪው? ፍጹም አምላክ ፍጹም ሰው ነው በባህሪው። የተቀባው ምንድን ነው? ሰው ነው አምላክ ነው የተቀባው? እዛ ጋር ሲቀባ እኮ ለእሱ እኮ መዝሙረ ዳዊት ምዕራፍ 110 ቁጥር 1 እናውጣለን። ግን ምንድን ነው የሚለው መልስ ስጠኝ ባጭሩ እና ከዛ ወደ ጥቅስ እንሄዳለን። ጌታ ነው የተቀባው ጌታ ነው። ምንድን ነው የተቀባው? ምንነቱ ምንድን ነው እኮ? ምንነቱን እኮ እንዲነግርህ መዝሙር 110 ላይ ያለ መልሱ። ጥቅስ ሲያስፈልገኝ ጥቅስ ስጠኛለህ። ምንነቱን ነግረኸኝ መጀመሪያ በምንነቱ ምንድን ነው? ለምሳሌ ጌታ ለመሆኑ ጌታ ነው አልኩ። ጌታ ለመሆኑ ደግሞ ለንግድ አለስጣቸው ስ ድሉ እኔ በቃ ማስረዳት አቅቶኛል ማለት ነው። የምር ኦንቶሎጂካሊ ዋሂዶ ማስረዳት አላቃተም፣ መረዳት ነው የከበደ እንጂ እግዚአብሔር ይቅርታ ያድርግልኝና አንተ ለመጥቀስ የፈለግከው መዝሙረ ዳዊት ላይ ያለው ጥቅስ ሳትጠቅሰውም ልናውቀው እንችላለን። ጌታ ነው የሚለውን ከፈለክ ጥቅሶችን እኮ ዮሐንስ ወንጌል ምዕራፍ 13 ማቴዎስ ወንጌል ምዕራፍ 16 አሁን እየጠየቀ ያለው ምንድን ነው የተቀባው ነው የተባለው። ጌትነቱን የተቀባው እኮ ቅባቱ እኮ ከላይ ነው። ለዛም እኮ የተቀባው ምን ለምሳሌ አንተ ቸርች ውስጥ እንግዲህ ፕሮቴስታንት ከሆንክ አንድ ፓስተሩ አንዱን ሲቀባው ምንድን ነው የሚሆነው? ምን ይሆናል? በአዲስ ኪዳን መቀባት የለማ። አይ አሁን የሚቀቡት ለምሳሌ ፕሮቴስታንት ከሆንክ ብዬ ነው። አሁን እንደዚህ ሲቀባ ምንድን ነው የሚሆነው? ለበሽተኛ ነው ዘይት ተቀብቶለት ይጸለይለታል። ዋሂድ ይሄንን በደንብ ጠንቅቆ ያውቋል። በመጽሐፍ ቅዱስ ስርዓት ላይ ዘይት ቀብቶ በኦሪት ንጉሶች ይቀባሉ፣ ይሾማሉ። በአዲስ ኪዳን ግን ለበሽተኛ ብቻ ነው ዘይት የሚቀባው የሚጸለይለት። እንዴት ይሻላል? ይሄን ዋሂዶ በደንብ ያውቀዋል። አይ ጦሱን ዘይት ጦሱንና ጥንቡሳሱን ይዞ ሂድ። ከሱ አይበልጥም እኮ እኛ እሱ ነው ትሩዚ አንተ ነው የምታስፈልገን። ጥያቄው ስላልገባ አዝኛለሁ፣ ግን ምንም ግዴታ አይደለም። ራሱ ጥያቄው እንዲገባ ምንድነው የተቀባው ብዬ ስለ ምንነቱን የጠየቀው አንተ ምንድነው ስለ ሰው ነኝ አልክ። አብዱልከሪም ምንድነው ስለ ሰው ነው አልክ። እዛ ሲቀባ የነበረው ነገር ምንድን ነው? ኦንቶሎጂካሊ ማለት ነው። ለምሳሌ እንስሳ ነው፣ ድመት ነው፣ አይጥ ነው፣ ውሻ ነው፣ ሰው ነው፣ መልአክ ነው? ምንድን ነው የተቀባው ብዬ ጥያቄ ያቀረብኩልህ፣ እሱን አልመለስክልኝም ራሱ። ምክንያቱም መጽሐፍ ሜንሽን የማያደርገውን ምን እልሃለሁ? በግምት አልነግረህም መቼስ አልተጻፈም። አሁን ለምሳሌ እንደ ሙስሊም ብጠይቅህ ምንድን ነው የተቀባው ማለት የተቀባው ሰው ነው የተቀባው። እዛ ጋር ሰው አለ፣ ሰው አለ፣ ድንግል ማርያም ማህፀን ውስጥ ፕሮሰስ ያደረገ ሰው አለ። ያ ሰው ሲሾም የሚሾመው ሰው ነው። ሐዋርያት ሥራ ምዕራፍ 2 ቁጥር 36 ላይ አምላክ የናዝሬቱ ኢየሱስን ጌታም ክርስቶስም እንዳደረገው ይላል። ክርስቶስ አደረገው ማለት ቀባው ማለት ነው። በመደረግ ላይ የተመሰረተ ነው ክርስቶስነቱ። ስለዚህ ቀባው ካለ ተቀቢ ያለ መሲሁ የተቀባ ነው። ዛሬ በዳዊት ከተማ ክርስቶስ የሆነ ተወልዶላችኋል ይላል ሉቃስ 2:11 ላይ። የተቀባው ኦንቶሎጂካሊ ሰው ነው የምልህ። ስለዚህ ስላሴን አያሳይም። ቅባቱ ደግሞ መንፈስ ሰው ከመሆኑ በፊትም እኮ ዋሂዶ ከመወለዱ በፊትም የአምላክ ልጅ እንዳለ ይናገራል መጽሐፍ ቅዱስ።
እንሄድበታለን ከፈለከ፣ ግን ወደ ሌላ ነገር ዳይቨርት ቶፒኩን ዳይቨርት። ስለዚህ ኢየሱስ ከመወለዱ በፊት አምላክ ወይ ዙፋንህ ብሎ ለአምላክ የሚገባውንም ይነግረው ይጠራዋል ማለት ነው። ስለዚህ ዙፋኑ ከጥንት ጀምሮ እንደነበረ ይናገራል ማለት ነው። ፕሬኤግዚስታንስ አለው የለውም፣ ወይም ፕሪሂማን ስቴት ላይ የነበረው ቅድመ ተሰጎት ምን ነበር የሚለው ነገር እሱ ጥያቄ አይደለም። አሁን ጥያቄያችን ማቴዎስ 3:17 ላይ ባለው ጥቅስ መሰረት ስላሴን ያሳያል ወይስ አያሳይም የሚል ነው እንጂ አሁን ፎካል ፖይንት ላይ ያለ ማርጂናል ፖይንቶች መርጅ እንዳያደርጉ እየፈራ ነው እየተጠነቀቀን ያለ ነው። አይ ቲንክ ይበቃል። እንደሚያሳይ እኮ ዋሂዶ ራስህም አልከው እኮ የተናገረው አብ ነው። በውሃ ውስጥ አገልግሎቱን የሚጀምረው ልጁ ኢየሱስ ክርስቶስ ነው። መጥምቁ ዮሐንስም በከለከለው ሰዓት ትእዛዝን፣ ሕግን ሁሉ እንድንፈጽም ይገባል ብሎ ደግሞ የሚጠመቀው ደግሞ ወልድ ነው። መንፈስ ቅዱስ ደግሞ መጥቶ ለምስክርነት ደግሞ በእርግብ አምሳል ብሎ ደግሞ ሲወርድበት ደግሞ እናያለን ማለት ነው። እኛም ምስክር ነን። ችግር የለውም። በቃ ስላሴ እንደሚያሳይ ምንም የነገርከን ነገር የለም። እናመሰግናለን። አብዱ ቀጥል። ፋሲሊቴት አድርገው ፕሮግራም። ሌላ ክርስቲያን ካለ እስቲ እዚህ ላይ ያው ትሩዝ አልነገርክን ምንም ነገር እንግዲህ ራሱን ጥቅስን ያነበብክልን ከተረዳኸው እንግዲህ መጽሐፉ የሚለውን መንፈስ ቅዱስም በእርግብ አምሳል ወረደበት ሲል መንፈስ ቅዱስ እንዳለ ለብቻውን እንዳለ ምስክር ነው። የምወደው ልጄ በእርሱም ደስ የሚለኝ የሚለው ደግሞ እግዚአብሔር የተናገረው ኢየሱስ የተናገረው አሁን ጥቅሱን አሁን እኮ ነገር የትኛው ኃይለ ቃል ቀጥታ ስላሴ መሆናቸው ምንም የሚያሳይ ነገር ይላል። አልነገርክንም። አብ ወልድን እየቀባው ነው። አምላክ በኃይልና በመንፈስ ቀባው ይላል ሐዋርያት ሥራ ምዕራፍ 10 ቁጥር 38 ላይ። ሌላ ምንም ነገር የለውም። እዚህ ላይ ፐርሰን ናቸው፣ ሶስት ፐርሰን ናቸው የሚል ምንም ነገር እዚህ ላይ ውግት አላስቀመጥክም ነው። በቃ እዚህ ጥቅስ ላይ ሳይሆን እስካሁን ስታወራ የነበረው ጥቅሱ ላይ ማቴዎስ ወንጌል ምዕራፍ 3 ላይ ያለውን ነገር ሳይሆን ስላሴን ያሳያል ብለህ ስትስተው ሌላ ነገር በስ ነገር የነበረው አንዴ ዘፍጥረት ትሄዳለህ፣ አንዴ ደግሞ መዝሙረ ዳዊት ምዕራፍ 110 ላይ ጌታ ነው ልትለን ይሁን እሱም ፖይንት እናውቀዋለን። በቃ ሌላ ርዕስ ነው። 2-3-4 ርዕስ ማውራትህ እያወራህ ነው እየሞገትክ ነው ማለትን አያሳይም። እኛ አንዳንድ ጥቅስ ፕሮግራም ይዘን ባይገርም በሳምንት አንዷን ጥቅስ ብቻ ለመፍታት ነው ፕሮግራም ይዘን የምንገባው። አንድ ጥቅስ ብቻ ያን ለመበተር አስበዋል። እና እንደዛ የሚሞግተን ካለም አንዳንድ የእናንተን ማለት ነው አንዳንድ ፈረሶች እና እዚሁ ላይ ቆመህ ማውራት አልቻልክም። ለዛ ነው በቃ ይበቃናል ያሉት ነው ኡስታዝ። እዚሁ ላይ ቆመህ አያወራህን አይደለም። ይሄ ጥቅስ ስላሴን ያሳያል ይሄ በዚህ ምክንያት ይሄኛው እንዲህ ብለህ አልነገርከንም እዛው ቦታ ላይ እና ያ ነው ችግሩ። እንደሚል እኮ አንተም ራስህ አንብበዋል እኮ እግዚአብሔርም እንደተናገረ እግዚአብሔር አብ እንደተናገረ ወልድ እየተጠመቀ ነው፣ መንፈስ ቅዱስ በእርግብ አምሳል እንደወረደበት ራስህም አንብበህ ተረድተዋል። አሁን ምን የሚከብድ ነገር ምን ማብራሪያ ያስፈልግ? አንተ እያልክ ያለ ሀሳቡን ጥያቄውን አንደርስታንድ ማድረግም አልቻለም እኮ ኖርማል አንድ አምላክ ነው ያለው ብሎ ከደመደበ በኋላ የአንድ አምላክ ማንን ነው የቀባው? ምንድን ነው የተቀባው? ያ የተቀባው ምንድን ነው ነው ጥያቄው። አምላክን ነው የሚቀባው ካለ የአንድ አምላክ ሌላ አምላክን ነው እየቀባ ያለው? የሚገርም እኮ ነው። አሁን ወጥመድ ውስጥ ነው የገባው። ስለዚህ ሰው ነው ማለትን አልፈለገም። ከዛ ይልቅ ግን መዝሙረ ዳዊት ምዕራፍ 110 ቁጥር 1 ላይ ያለውን ዮድሄ ቫፌ ያህዌ ጌታዬን ጠላቶቼ እግር መቀሳቀስ በቀኝ ተቀመጣለሁ። ዳዊት ጌታዬ ብለዋል፣ አዶኒ ብሎታል ብሎ ሊመጣ ነው። አሁን እሱ ሌላ ርስት ነው። ለእሱ በጣም ቀላል ነው ለእኛ ወደዛ መሄድ ማለት ነው። ግን ማቴዎስ ወንጌል 3:17 ላይ ያለውን አፍታቶና አብላልቶ የዳበረና የፋፋ ሙግት ማቅረብን አልቻላችሁም። ከዛ አንጻር ነው። እዛ ላይ የምችሉ ሰዎች ካላችሁ አሁንም ከፍት ነው መድረኩ። አንድ ቁጥር ጻፉ ክርስቲያኖች ካላችሁ አንድ ቁጥር ጻፉ። ስላሴ አማኑኤል ማቴዎስ ወንጌል ምዕራፍ 3 ላይ ያለውን ነው ስላሴን ያሳያል የሚል ክርስቲያን ካለ መግባት ይችላል። ማቴዎስ ወንጌል ምዕራፍ 3 ቁጥር 16 እና 17 ላይ ኢየሱስ ሲጠመቅ ሰማይ ተከፈተ፣ መንፈስ እንደ እርግብ ሲወርድ በእርግብ መልክ ሆኖ እንደ እርግብ ሲወርድ በእርሱ ላይም ሲወጣ አየ ያለ ይናገራልና እዚህ ክፍል ላይ ይህ ስላሴን ያሳያል የሚል ክርስቲያን አንድ ቁጥር ይጻፍ። እሺ አማኑ ገስት ሪኩዌስት ልካችሁ አንድ ቁጥር ጻፉ። ገስት ሪኩዌስት ልካችሁ አንድ ቁጥር ጻፉ።
ዝም ብላችሁ አንዱ ቁጥር ጽፉት። ሪኩዌስት እሺ፣ ኢንቫይት እየላኩላችሁ ኢንቫይት ልክ ያለ ኤፍኤችኤች ገብታል። ይሰማል። ትሪፕል ኤች እሺ፣ በጣም የኩኩ ገብታል። ሄሎ አውሩ እንጂ አንጀት የበላችሁት ባለ ሰው ኤቢ ፕላስ ዱብ ይበል። ኧረ እስቲ አንድ ቁጥር ጻፉ። ክርስቲያን ተው ግቡ። ሪኩዌስት ልካችሁ ከዛ አንድ ቁጥር ጻፉ። السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. أحمد بوتا مالك شلالك بوتا ويه نعم ليتنا الحمد لله علن سلامنا سلام እንኳን ደህና መጣ እንኳን ደህና ቆያችሁ ማሻአላ በርቱ አላህ ደግሞ ይጨምርላችሁ አሜን እስቲ አስገብ ዋንደና ገብተሃል አማኑ ገብተሃል ወዳጅ እያማን ነው እኮ አይደለ ደረስንብህ አማኑ ስታማን ስቦጭቀን ነው አላስተረፍከንም ተይዘሃል አታስገቡኝም ብዬ ነው እንዴት አናስገባህም ያው ብዙ ጊዜ እናንተ ታባራላችሁ ብዬ ነው አይ እንግዲህ ወቀሳውን ምንም ሳይጀመር ወገቤን አትበል እሺ ማቴዎስ 3:17 ላይ ያለው ላይ ሂድበት በስላሴ በትሪኒቲ ላይ ትሪኒቲ ኮንሴፕት 3:17ን በኢኮኖሚካል ትሪኒቲ ኦንቶሎጂካል ትሪኒቲንም ያሳያል ብለህ በፈለከው መልኩ መምጣት ትችላለህ ሶሻል ትሪኒቲንም ያሳያል ማለት ትችላለህ አንተ ደስ ያለ ማቴዎስ 3:17 ላይ ተንተን እናደርገልን የስላሴን ኮንሴፕት ምን የሚለው ነው ማቴዎስ 3:17 አንዴ ገብቼ ለው ወይስ ቃሉን ትነግረኛለህ? እነግርሃለሁ። የምወደው ልጄ እሱ ነው፣ እሱን ስሙት አለ አይደለ? በደመናው ነው መንፈስ ቅዱስ አረፈበት አይደለ? ኢየሱስ የተጠመቀው ምንድን ነው? እንዴ የተጠመቀው ምንድን ነው? ኦንቶሎጂካሊ የተጠመቀው ጥምቀትን ነው አይደል? የተጠመቀው በምንድን ነው? አይደለም ምንድን ነው የተጠመቀው? አይደለም ያልኩህ የተጠመቀው ምንነቱ ወይም ኦንቶሎጂካሊ ምንድን ነው? ወልድ ነው አካል ወልድማ ግብር ነው እኮ የተጠመቀው ምንድን ነው ያልኩህ ጥያቄው መለኮት ነው መለኮት ነው የተጠመቀው ኢየሱስ አለ የተጠመቀው እኮ የተጠመቀው ግን መለኮት ነው ዮሐንስ ሲያጠምቀው የነበረው ውሃ ላይ ወደ ሲያፈስበት የነበረው መለኮት ነው ጥራት ይገባ ጌታ መለኮት ማለት ነው መለኮት ማለት የማይዳስስ የማይጨበት ረቂቅና ምጡቅ ማለት ነው መለኮት ማለት ባህሪ ነው ማንነት እኮ ነው አይደለም ማንነት አይደለም ምንነት ነው መለኮት ግን ያ ምንነት መለኮት ማለት አማኑዬ ለምሳሌ ሰው ሲባል ሰውነት ባህሪ አይደል ምንነት አዎ ስለዚህ መለኮትን ደግሞ መገለጫዎች አሉት እኮ መለኮት እዛ ጋር የተጠመቀው ምንድነው ነው ጥያቄው አሁን ኢየሱስ ነው የተጠመቀው አልገባኝም አጠያየቅህ እኮ የተጠመቀው ምንድነው ነው እኮ ያልኩህ አጥማቂው ምንድነው እሺ አጥማቂው ምንድነው ዮሐንስ አጥማቂው ሰው ነው ተጠማቂው ምንድነው ሰው ነው እኮ ታዲያ እኮ እንደዛ እኮ አማኑዬ ምን ሆነ ነው ዳርዳር የምትለኝ
ስለዚህ የተጠመቀው ሰው የተጠመቀው ከሆነ ጥሩ ነው፣ በጥሩ መታለማ ነው። አሁን የተጠመቀው ያ ሰው መንፈስ ቅዱስ ምን አለበት ይላል? አረፈበት ይላል። መንፈስ ቅዱስ ያረፈበት ለምንድን ነው? ምክንያቱ ምንድን ነው? ሐዋርያት ሥራ 10:38 ላይ እንደሚናገረው ከሆነ ምክንያቱ ምንድን ነው? አልገባኝም። ምን እንጃ መንፈስ ቅዱስ አረፈበት የሚለው ለምንድን ማለት እኔ አሁን ኢየሱስ ሰው መሆኑን ክርስቲያን ይክዳላችሁ ነው የምታስቡት? እሱ አይደለም ጥያቄያችን። አሁን ማቴዎስ ወንጌል 3:17 ላይ ባለው ጥቅስ መሰረት ትሪኒቲን ያሳያል ወይ? ኢኮኖሚክ ትሪኒቲን፣ ሶሻል ትሪኒቲን፣ ኦንቶሎጂካል ትሪኒቲን ያሳያል ወይ? ብዙ የሥላሴ አማንያን የሥላሴ እምነት ድምዳሜ ላይ ያደረሰን ከሚሉ ተወዳጆች ጥቅሶች መካከል ማቴዎስ ወንጌል ምዕራፍ 3 ቁጥር 16-17 ድረስ ያለው ነው። ምክንያቱም ይኸውልህ አሁን ይሄ ጉዳይ በእናንተ ሳይሆን ብዙ ጊዜ ከሐዋርያት እምነት ተከታዮች ጋር ነው ንጽጽሩ እንትን የሚያደርገው። ለምን እንደሆነ ታውቃለህ? በመጀመሪያ ደረጃ ኢየሱስ አምላክ መሆኑን ስለማታምኑ የትሪኒቲው ጉዳይ ይገባቸዋል ብዬ አላስብም። ምክንያቱም እዛች ጋር ያለው አካል እኛ አምላክ ነው ብለን እናምናለን። በሌላም እምነት ውስጥ ያሉ ሰዎች አምላክ ነው ብለው ያምናሉ። ከዛን ትሪኒቲን በዚህ አይነት መልኩ ነው ልናሳይ የምሞክረው። ችግር የለውም። አማላቸው እሱን ኢየሱስ አምላክ ነው በሚል አርዕስት ስንገባ ያኔ ገባ የፈለግኩት በዛ ቦታ ላይ ማለት ነው። አሁን ኢየሱስ አምላክነቱን በተቀበሉ እምነቶች ዙሪያ ላይ ያለ ዲፍረንስ ሲኖር ነው ይሄ ሹ የሚነሳው ሞራሪ እንትን የሚሆነው ነው የምነግርህ። ግን አሁን ባለበት ሁኔታ አሁን ለምጠይቀኝ ጥያቄ ሶስትነቱ ነው የሚገልጠው ነው የምልህ። ግን ምን መሰለህ ኢየሱስ አምላክ አይደለም ብሎ የሚያምኑ የክርስትና ክፍሎች እኮ አሉ። አምላክ ነው ብለው ነው የሚያምኑት። አሉ በስላሴ የማያምኑ አሉ። ኢየሱስ አምላክ ነው ብለው የማያምኑ ክፍሎች አሉ። ለምሳሌ የይሖዋ ምስክሮች የተጠመቀው ሰው ምስክሮች ልክ ነህ። አሁን እኔ ልነግርህ የምፈልገው ወደ ነጥቡ ተመለስና እንዳዳመጥኩ አዳምጠኝ እሺ አማኑዬ፣ እንድንግባባ። ካልተለማመጥን ምንድን ነው የሚሆነው? ጠጅ ቤት ነው የሚሆነው። የሰማ ይስማ ነገር ነው የሚሆነው። አንተ ስታወራ ሀሳብን አክብሬ አዳምጫለሁ፣ እኔ ደግሞ ሳወራ ሀሳቤን አክብር አዳምጠኝ እሺ። የተጠመቀበት ምክንያት ምንድን ነው ብዬ ጠይቄ ነበረ። ምክንያቱ ያኔ ሲጠመቅ መንፈስ ቅዱስ ወረደበት። ሐዋርያት ሥራ ምዕራፍ 10 ቁጥር 38 ላይ አምላክ የናዝሬቱ ኢየሱስን በመንፈስ ቅዱስና በኃይል ቀባው ይላል። ቀቢ ማን ነው አማኑዬ? አምላክ ነው የሚለው አብ አይደለም፣ አምላክ ነው የሚለው ደግሞ በአማርኛው እግዚአብሔር፣ በእንግሊዝኛው ጋድ፣ በግሪከኛ ቴዎስ። አምላክ የናዝሬቱ ኢየሱስን ቀባው አለ። ቀቢው ማን ነው? አምላክ። ጥሩ ነው። አምላክ ነው ያለው። አንድ አምላክ ነው ያለው። አንዱ አምላክ ማንን ነው የቀባው? ሰውየውን ኢየሱስን። እሺ ያ የተቀባው ምንድን ነው? ምንድን ነው? አምላክ ነው። ስለዚህ አንዱ አምላክ ማንን ነው የቀባው? አንዱ አምላክ ነው። አይ ኖ ኖርማሊ ይኸውልህ እዚች ጋ እኔ ላስረዳ። ፍጹም ሰው ስለሆነ ሶሪ ጨርሳል ወይስ ላስረዳ? ችግር የለም አስረዳኝ። ፍጹም ሰው ሲሆን ፍጹም የባሪያን አይነት እንትን ይዞ ነው የመጣው። ስለዚህ ባሪያ ማድረግ ያለበትን ነገር በሙሉ ማለት መቻል ነበረበት። እኔና አንተ ልክ ለአምላክ በምናደርገው ነገር ውስጥ ለምሳሌ ኢየሱስ አምልኮንም አቅርቧል። ያ የሆነበት ግን ምክንያት ነው የምነግርህ። አንደርስታንድ አደረገኝ ሀሳቤን። እሺ እንትን አትበል ማለት እኔን የማይመለከተኝ ነገር ፎካል ፖይንቶችን ላይ ስናተኩር ማርጂናል ፖይንቶችን አሁን ልነግርህ እኮ የፈለግኩት እኮ ይኸውልህ እዛ ቦታ ላይ ኢየሱስ ፍጹም ሰው ነው እኮ እያልኩ እኮ። ስለዚህ ለማንኛውም የሚሞላ ሰው በመንፈስ ቅዱስ ሙላት መሞላት ነበረበት ነው እኮ። ገባኝ እኮ። ግን አሁን ሲቀባ የተቀባው ነገር ምንድን ነው ብዬ ስለ አምላክ ነው የተቀባው አልከኝ። አንዱ አምላክ ማንን ነው የቀባው? ስለ አምላክ ነው። አንዱ አምላክን ነው የቀባው። ያው በስጋው ያኔ ሰው ስለሆነ ኢየሱስን አንዱ አምላክ ሳብጀክት ነው እዛ ጋር፣ ኦብጀክቱ ደግሞ እዛ ጋር አምላክ ነው። ገባኝ። አሁን ስለ ኢየሱስ ስታወራ ማለት ነው። ሄሎ ይሰማል? ይሰማል። እሺ ቀጥል።
በምድር ላይ በኖረበት ስፔሻሊ ከ30 እስከ 33 ዓመት ከምናምኑ ማለት ነው የ3 ዓመት ተኩሉ የትምህርቱ ወቅት ላይ ያለው ወቅት ሙሉ ለሙሉ የሚያሳየው ሰውነቱን ነው። ገባርላ ኃጢአትን ለማሸነፍ ነው የመጣው። ባይዘዌ ታምራቶችንም ድንቆችንም የሚያደርግ የነበረው እሱ አምላክ መሆኑን ከአምላክ መምጣቱን ራሱን ማን እንደሆነ የአምላክ በጎ ፍቃድ ምን እንደሆነ ሊገልጥበት እንጂ ዋና የመጣው ነገር ምንድን ነው? በምድር ላይ ኖሮ ኃጢአትን ሳይሰራ ኃጢአትን አሸንፎ ሁላችንን የሚያሸንፈው ኃጢአትን ደስ ይለኛል። ባላቋረጠ ደስ ይለኛል። እኔ ነጥቤ ያለው ማቴዎስ 3:17 ላይ ነው ያለው። ገባኝ። እኔ አሁን ታዲያ ይህንን ነገር እኮ በደፈናው ካልከኝ ኦኬ፣ ሰውም አምላክም የሆነውን ኢየሱስን ነው ያጠመቀው። እየሰማኸኝ ነው? ትሪኒቲ ላይ ደግሞ አንድ ያዳምጥ። ከኢትዮጵያና ከኤርትራ በኢኮኖሚ ማን ይበልጣል ስል ስለ ሱዳን ነው እያወራ ያለ። ሱዳን የዛሬ 10 ዓመት 20 ዓመት የነበራት የኢኮኖሚ አሁን ምን አለ መሰለህ፣ አሁን በዚሁ አንጻር ለቁርአን ሶሪ አንዴ ልንገርህ፣ ስለ ቁርአን ብጠይቅህ ስለ ቁርአን ብጠይቅህ ምን ብለህ ታስረዳኛለህ አንተ? አይደለም ሌላ ቁርአኑ ላይ ያለውንም ነገር እኮ ብቻ አታስረዳኝም። ወጥተህ ይሄ ነገር የሚፈሰረው በዚህ ነው ብለህ አዲሳቶች ላይ ገብተህ ይህንን የተረበረበት አስባብ አለ ብለህ ታወራልኛለህ። ይህን ካላወራንማ እኮ ሰው የሆነው ኢየሱስ ክርስቶስ ተጠምቋል። እንደማመጥ እንጂ ዝም ብሎ ጠጅ ቤት አይደለም ያለው። እንደማመጥ ካልተደማመጥንማ ያስቸግራል እኮ። ሰውነን አንደኛ ነገር የጋራ እሴት አለን። አንድ ቋንቋ ነው የምናወራው። አንድ ባህል ነው ያለነው። ሁለታችንም ኢትዮጵያውያን ነን። ቢያንስ መደማመጥ የሚባለውን ነገር ብናደርግ ጥሩ ነው። ሀሳቡን ካልተረዳው ችግር የለም። መጨረስኩኝ አውርቼ። ጦስንና ጥሙሳስን ይዞ ጥያቄው አልገባህም፣ ሀሳቡንም አልተረዳኸውም። ማቴዎስ 17 ላይ ያለውን ከሐዋርያት ሥራ 10:38 ጋር አዛምደን ትሪኒቲን ያሳያል ወይስ አያሳይም የሚለውን ነገር እያየን ነበረ። እዛ አካባቢ ላይ ድርሻ አላልክም። ስለ ኢየሱስ አምላክነት ከፈለክ ጥያቄው ይለቅና ከፈለክ አምላክ ነው ወይስ አይደለም በሚለው ላይ መነጋገር ትችላለህ ከኔ ጋር ወይም ከወንድሞች ጋር መነጋገር ትችላለህ። ሌላ ቤት ውስጥ ገብተህ አሁን ቶፒኩን እንዳንል። እሺ በቃ ሶሪ። ለማንኛውም ጥሩ ውይይት ነው እያደረጋችሁ ያላችሁት። አክቹዋሊ ግን ልነግርህ የምፈልገው ሜይ ቢ ለውጣም ስለሆነ ነው። ሜይ ቢ ከዚህ በላይ ሌላ ቀን ሰፊ ጊዜ ሂድና ፎሎ አድርገኝ እስኪ አማኑዬ። አረጋለሁ፣ እናወራለን። ግን አሁን ትልቁ ልነግርህ የምፈልገው ነገር ማለት ነው ልነግርህ የምፈልገው ነገር ሌላ ቀን ስትመጣ ሳትቻውን ስትወጣ ልብ ቆሟል ይመስለኛል። ለዛ ነው ወዲያው ያው ምላሴ እኮ ምንም አልተረፈም። በስፒል ጫማ ነው ላይ ቆምክብኝ። ማውራት እንደዛ ብዬ አይደለም። ጥሩ ሰው ነህ፣ መልካም። እኔ እንደውም ልናገርና መጥፎ ቃል ልናገር ነበር የገባሁት የእውነት ለመናገር አልተሳካልኝም ማለት ነው ለዛሬው። አይ መልካምነት አሸነፈኝ። ታውቃለህ፣ እንደዚህ አይነት ለሌሎቹ ሙስሊሞች አርአያ ብትሆን አሪፍ ነበር። ምክንያቱም ሌላው ሲያወራ አትመጥነኝም፣ ውጣ ሌላ ገባ እንድትናገራቸው አድርገው እና አሁን ልትወጣ ልብ ቆሟል። ተረጋግተህ ሌላ ቀን በስነስርዓት የምጠይቀው ከፈለግ ነገረ ክርስቶስ ላይ ክራይስቶሎጂ ላይ በደንብ መማማር እንችላለን። ያው መወያየት ብቻ ሳይሆን መማማርም እንችላለን። የእውነት አምላክ ስማኝ፣ እውነተኛው አምላክ ጊዜም ከሁለት አንዳችን ነው። እውነቱን ያብራልን ወንድሜ። እኔ የምመኝልህ ለሁለታችንም ገነትን እመኛለሁ። ለዛ ነው እወድሃለሁ። ቴንክ ዩ በጣም ነው የማመሰግነው። ፎሎ አደርግሃለሁ። አብዱ ተረከበው። እና አይ ቲንክ የዛሬ እንዲህ በቃ ፕሮግራማችንን እንዝጋውና ከዛ ምናልባት መቀጠል ከፈለግ እንተናለን። አዛን እየተባለ ነው ኢትዮጵያና አካል እናድርግ። ያለው ነገር ምንድነው? በቂ ነው ራሱ የዛሬው እንትን ማለት ነው። እኛም አሁን ስላለን ጥያቄና መልስ ሲኖር ደግሞ እንደዚህ ሲመቸን እግዚአብሔርም ሲከፍት ሌሎቹም አብዱልከሪምም ከከፈተ ካጋጠመኝ አቡቲም ከገበጠ ኢብራሂምም አሲያም ፈቲም ሲከፍቱ አጋጣሚው ከተገኘ ያው እንትኑን እንደ ጥያቄና መልስ ምናምን ፕሮግራሞችን እናደርጋለን ማለት ነው። ሲመቸኝ፣ ካልተመቸኝ ያው ቋሚ ፕሮግራም አለን በሳምንት አንዴ። ያንን ነገር አስበን እንትን እንዳለን ማለት ነው። እና ለዛሬ ይብቃን አይደለ? ያጀማ አስሚዞ ቢላለው አቡኪ የምትሉት ነገር ካለ አህመድ የምትሉት ነገር ካለ የምጨምሩት ነገር ካለ ጨምሩበት። አይ ምንም በዛ ጉዳይ ላይ የሚጨምረው ነገር የለም። የሚጨምረው ነገር የለም። አፎን የምንጨምረው አልኩኝ።
ችግር የለውም። አቡኪ የምጨምረው ነገር አለ? ሰላም አለይኩም አቡኪ። ዋሪ ሰዓት ለወረካቱ ኡስታዝ። አይ ምንም ጨምር የለም። ጀዛኩሙላህ። የሆነ ማጠቃለያ ቢሰሩበት ደስ ይለኛል። የነበረውን እንትን ጭምቅ አድርጋችሁ እስሚዘው ኢንሻአላህ እስሚዘው ይስራበት። ወይዶ እንትን ይሄ አሁን ቅድም ልጁ ሃይፖስታቲክ ዩኒየን የሚባለው የመጣው እኮ 100 ምናምን ዓመት በኋላ እኮ ነው አይደለም? ትሪኒቲ ኮይን ከተደረገ ከ100 ምናምን ዓመት በኋላ የመጣን ነገር ነው አሁን እያነሳ ያለው። 400 ዓመት አልፎታል። ራሱ 400 ዓመት አልፎታል። በኬልቄዶን ጉባኤ ላይ ሁለት ኔቸር እንዳለው በኤፌሶን ጉባኤ ላይ 431 ላይ ኤፌሶን ነው ኬልቄዶን ነው እንትን ነው ኤፌሶን ላይ ኤፌሶን እሱ ዲያፊዚስ እና ሚያፊዚስ ነው የመጣው 451 ላይ 431 የኤፌሶን ጉባኤ ላይ ነው ሃይፖስታቲክ ዩኒየን የመጣው። ኦኬ እሺ ቼክ አደርገዋለሁ። ቼክ አድርገው። ይገርማል አይደለ? ከ400 ዓመት በኋላ መጥቶ ከ400 ዓመት በኋላ መሆኑ አይገርምም? አለ ቢላለው እንትን ነው ኔትወርክ ነው ኔጋ ነው ችግሩ። ያንተ ይሰማል ኡስታዝ? ኦኬ ቢላለው ነው የተቋረጠው። ከኔ ጋር ነው እያወራ ያለው። እኔ ቼክ እያደረኩት ነው እንትኑ። አልገረመም ወይ? 400 ዓመት ቆይቶ ሃይፖስታቲክ ዩኒየን የሚባለው ነገር ሲመጣ ኧረ ምንም እኮ ለሰሚው ግራ ገንፎ ባሬራ ነገር ነው። እንደዛ ነው። መሲ ያለሽ አለው። ሰላም አለይኩም። ሰላም አለይኩም። እንዴት ነሽ? አለይኩም ሰላም። ሰላም ነው። ማሻአላ። ድምፅሽ ምን ሆነ ነው? ገና ከስራ መጣሁ። ኦኬ። መጨመሪበት ነገር አለ? ማቴዎስ 3:17 ላይ ትሪኒቲን ያሳያል ብለው የሥላሴ አማንያን በጣም የሚወዱት ጥቅስ ነው። ያ ነገር እኛ ያሳይም ብለን በደንብ ድቅቅ አድርገን እያየን ነበር እና በዚህ ነገር ላይ እስቲ ግቡና ሞግቱ ብለናቸው ያው ሊሞግቱ አልቻሉም። ወንድሞችም ጨምሩበት የምትሉት ነገር ካለ በዚህ በትሪኒቲ ጉዳይ ላይ ማቴዎስ 3:17 ላይ የምትሉት ነገር ካለ ጨምሩበት ብለናቸው ነበር እና የምንጨምሪበት ነገር ካለ የሆነ ነገር እንበይንና ከዛ ማጠቃለያ እንሰራበታለን። ኢንሻአላህ እንዘጋዋለን። ጥሩ ነው። ማቴዎስ 3 ስንት? ከ16 እስከ 17 ድረስ ያለው። እሺ ማቴዎስ ከ13 እስከ 16 ነው። ማቴዎስ 3 16 እና 17 ላይ ያለው ብዙ ሥላሴን ያሳያል ብለው የሚሉበት ነው። እሺ ኢየሱስ እንደተጠመቀ ከውሃው ወጣ፣ ወዲያውኑም ሰማይ ተከፍቶ የእግዚአብሔር መንፈስ እንደ እርግብ ሲወርድበት አየ። እነሆ በእርሱ ደስ የሚለኝ የምወደው ልጄ ይህ ነው የሚል ድምፅ ከሰማይ ተሰማ የሚለው ነው። አዎ እሱን ጥቅስ ለሥላሴ ትምህርት መረጃ ይሆናል ማስረጃ ይሆናል ብለው የሚጠቅሱት ጥቅስ ነው። ግን እዚህ ጥቅስ ላይ የሚያሳየው ሐዋርያት ሥራ 10:38 ላይ እግዚአብሔር የናዝሬቱ ኢየሱስን በመንፈስ ቅዱስና በኃይል ቀባው ይላል። ቀቢ አለ፣ አንድ አምላክ አለ። ተቀቢ ደግሞ ሰው አለ። ቅባቱ ደግሞ መንፈስ ቅዱስ ነው። ይህንን ነው የሚያሳየው እንጂ ሥላሴን አያሳይም ብለን ነው። ሥላሴ ማለት ትምህርቱ ምንድን ነው? አንድ አምላክ ሶስት አካል አለው፣ ወይም ደግሞ እነዛ ሶስት አካላቶቹ አንድ አምላክ ናቸው የሚል ነው። እሱ እዚህ ጥቅስ ላይ የለም ነው እያለን ያለ ነው። መጨመር የምትፈልጊ ነገር ካለ ጨምሪበት። ጨምራለሁ። እኛው የእኔ ንግግር የታወቀ ነው። ምናልባት ንግግሬ ካልጎረበጣችሁ ልቀጥለው ልሂድበት። ያው እንግዲህ እሺ ምን አለ መሰላችሁ፣ በክርስትና ታሪክ የተለያዩ የክርስትና ሃይማኖት አባቶች የሀሳብ ልዩነት ሲነሳባቸው ያንን የሀሳብ ልዩነት ለማስታረቅ የፈጠሩት ነገር ነው ሥላሴ ብዬ። እንደውም በሀገራችን በኢትዮጵያ ያለችው ቤተክርስቲያን የኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ያሉ ሕግና ስርዓቶችን እንደ ምሳሌ በማቅረብ ሳስረዳቸው ነበረ። ኦኬ ሥላሴ ማለትም ይሄ ኢየሱስ ፈጣሪ ነው፣ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ የሚለው አስተምህሮ ከመነኮሳትና ከቀሳውስት የተገኘ እንጂ ወይም ይሄ በእስልምና ቢዲዓ የሚባለው ብዙ ጊዜ ቢዲዓ የሚለው ለማይገባቸው ሙስሊሞች የሥላሴ የህይወት ታሪክ በደንብ ያስተምራቸዋል። ቢዲዓ ብሎ ማለት ፈጣራ ማለት ነው። ስለዚህ ኢየሱስ እግዚአብሔር ወልድ ነው፣ ፈጣሪ ነው፣ ከእግዚአብሔር አብ ጋር እኩል የሆነ ነው፣ ከእግዚአብሔር መንፈስ ቅዱስ ጋር እኩል የሆነ ነው፣ መመለክ አለበት የሚለው
ቢዲአ ወይም ፈጠራ ወይም ፍልስፍና ነው። የማን የቀሳውስቱና የመነኮሳቱ እንጂ መጽሐፍ ቅዱስ ላይ የኢየሱስ ፈጣሪነት የለም። ለዚህ ነው በተደጋጋሚ ኢየሱስ የቱ ጋ ነው እግዚአብሔር ወልድ የተባለበት ብለን ስንጠይቅ እንደዚህ ተብሎ አልተጻፈም እንዲህ ብለው መልሰው እኛኑ የጠየቁን ማለት ነው። በመሆኑም መጽሐፍ ቅዱስ ላይ ለምሳሌ ማቴዎስ 3 ከ15 እና 16 ለማምጣት ሞክራችኋል። ማርቆስም ላይ ያለ ኢየሱስ በተጠመቀበት ሰዓት የምወደው ልጄ ይህ ነው የሚል ድምጽ ከመጣ በኋላ ስሙት ነው ያለው። ልጄን ስሙት ነው ያለው። ኢየሱስን ስሙት ነው ያለው እንጂ አምልኩት አላለም። እናንተ ኢየሱስ ካልተመለከ በሚል እኛ ጋር እልክ ተጋብታችሁ እንደዚህ የምታደርጉት ፈጣሪ ኢየሱስን ምንድነው ያለው? ስሙት ነው ያለው። እንደውም የሐዋርያ ሥራ ምዕራፍ 7 ላይ እግዚአብሔር ሙሴን ስሙት ብሏል። የሙሴ ሕዝብ ሙሴን ሰምቶታል። ሙሴን አምልኳል፣ አላመለከም። ሙሴን ገድሎት በሙሴ ደም ዳን ገነት ገንባ ብሏል፣ አላለም። ስለዚህ የሚጠበቅባችሁ መጽሐፍ ቅዱስን በደንብ በማንበብና ኢየሱስን እንደ ሙሴ መስማት ነው። የምትሰሙት ምንድነው? ትምህርቱን ነው። ምክንያቱም ኢየሱስ ክርስቶስ አስተማሪ ነው። የሚያስተምረው ምንድነው? መንግስተ ሰማያት ቀርባለችና ንስሐ ግቡ እያለ ነው የሚያስተምረው። የነቢያቱ አስተምሮ እንደሆነ ኢየሱስ ክርስቶስ በግልጽ ተናግሯል። ለምሳሌ እንደውም ንግስት አዜብ ትመሰክርባችኋለች። ንግስት አዜብ እንግዲህ በጠቢቡ ሰለሞን አማካኝነት ድነትን ያገኛች ናት። የዮናስ ህዝብ ይፈርድባችኋል እያለ የዮናስን ህዝብ ምስክር እንደሚጠራባችሁ አስተምሯል መጽሐፍ ቅዱስ ላይ እና ስላሴ የመነኮሳቱና የቀሳውስቱ እንጂ ከሐዋርያት የተገኘ አይደለም እላለሁኝ። ቀጥሉ፣ ጨርሻለሁ። ማሻአላ አሪፍ ነው። ጥሩ ማብራሪያ ነው። ጀዛኪላ ኸይረን ጀዛ። ስላሴ የሚለው እንዳለች እሷ እግዚአብሔር አብ የሚለው ጥቅስ ወይም እግዚአብሔር አብ የሚለው ቃል ባይብል ላይ 13 ቦታ ላይ አለ። ነገር ግን እግዚአብሔር ወልድ የሚለው ለመጀመሪያ ጊዜ ተርም ሆኖ የተጠቀሙት በ325 በኒቅያ ጉባኤ ነው። ከዛ እግዚአብሔር መንፈስ ቅዱስ የሚለው ደግሞ በ381 በቆስጠንጢንያ ጉባኤ ነው። ስለዚህ ባይብል ላይ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ቢባል የለም። ዶክተር መሲ፣ ዶክተር ፈቲና፣ ዶክተር አሲያ ካልኩኝ ከዛ በኋላ አንድ ዶክተር ነው የሚለው ቁማር ነው የሚሆነው። 3 ዶክተር ነው የሚሆነው። አያስኬድም። በዶክተሬት አንድ ናቸው። አዎ ሶስቱም ዶክተሬትነታቸው አንድ ነው። አዎ እናውቃለን። ግን አንድ ዶክተር አይደለም። ከዛ በኋላ እስቲ ዶክተር መሲ ብላችሁ ዶክተር ፈቲ፣ ዶክተር አሲያ ብላችሁ ጻፉልኝ። ከዛ በኋላ ተመልሶ ደግሞ አንድ ዶክተር ነው ያለው። ማያስኬድ ነገር ነው። ስለዚህ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ከተባለ ወደ 3 ነው የሚሄደው። ለዛ ነው በአንዱ እግዚአብሔር እናምናለን ሰማያንና ምድርን በፈጠረ፣ በሁለተኛው እግዚአብሔር እናምናለን ከቅድመ ዓለም ሀሎ የተወለደው ይላሉ። በሶስተኛው እግዚአብሔር እናምናለን ሁሉም በሚሞላ ይላል። ቅዱስ ያሬድ ማለት ነው በእንትኑ ላይ ማለት ነው የስላሴ የመጋቢት ስላሴ የዋዜማው ቀን ዚቁ ላይ እንደዛ ነው የሚናገረው። በአንዱ እግዚአብሔር እናምናለን አለ። ማነው አንዱ እግዚአብሔር? አብ። ሁለተኛውና ሶስተኛው ግን ለምን ጨመራችሁት ነው ጥያቄያችን። እኛ ያለ ነው አህመድዬ አለ። አሰላሙ አለይኩም። ወአለይኩም አሰላም ወራህመቱላህ። ኦኬ ይሄን ነገር በለን እና እናጠቃለን። ሌሎቹ ዙሁር ሄደዋል። ኢትዮጵያ ሰላት ዙሁር የሚሰገድበት ሰዓት ነው መሰለኝ። እኛ ጋር ገና ነው። ኦልሞስት 2 ሰዓት ይቀርባል። ያለበት ቦታ ላይ እንትን እንበልና ማጠቃለያ ያሰራበትና እንውጣኛም ሁላችንም ኢንሻአላህ ሁሉንም ነገር ተናግረዋል። እንደው እንትን ለማለት ያህል ነው። ራሱ ሲታይ ምን እዛ ጋር እኮ ግልጽ የሆነ ነገር አለ። መንፈስ ቅዱስ ወረደ ይላል። ከዛ ደግሞ የምወደው ልጄ ይላል። ተናጋሪ አለ፣ ተጠማቂው አለ፣ ስፒሪቱ ደግሞ አለ። መንፈስ ቅዱስ አምላክ ላይ እንዴት ሊወርድ ይችላል? አንዱ አምላክ ላይ እንዴት ሊወርድ ይችላል? አይታችሁ እንደሆነ አዲስ ኪዳኑ ላይ እያንዳንዱ ቦታ ክርስቶስ እያንዳንዱ ቦታ መሲሁ ፈውስ ባካሄደበት ቦታ ላይ ሁሉ በመንፈስ ተመርቶ ይላል፣ ወይም ደግሞ በመንፈስ ቅዱስ ኃይል እንደፈወሰ ይናገራል። ሀታ አልዓዛር ሲነሳ ወደ ሰማይ አይቶ ጮሆ አይነ ስውሩን ሲያድነው ወደ ሰማይ አይቶ ነው ኤፍታህ ያለው። ይሄኛውንም ለስምህ ክብር ይሁን ብሎ ነው ከሞት ሲነሳ። ታዲያ አምላክ ከነበረ ሲጠመቅ የነበረው አምላክ ከሆነ መንፈስ ምን ያደርግለታል? ከላይ ያለው መንፈስ ይሰጣል፣ ያወርዳል። ልጄም ነው ይላል። ኦኬ አብነዋልን፣ ተስማማን። የሰረኛው አምላክ ከሆነ መንፈስ ምን ያደርግለታል? መንፈስ ለሰው ነው ኃይል ሆኖ እንዲሰጥ የተባለው ኃይል ነው አይደል? ኃይልን ሳትቀበሉ አለ ሐዋርያት ሥራ ምዕራፍ 2 ላይ ኃይልን ሳትቀበሉ እንዳትወጡ ካለ ኃይል የሚያስፈልገው ለደካማ ነው።
ኢንዳይሬክትሊ እኮ እየተጠመቀ ያለው ደካማ መሆኑን እየነገረን ለምን ኃይልን ሳትቀበሉ እንዳትወጣል ምን ማለት ነው? ኃይል ከላይ ከሰማይ ይሰጣል። ለምን? እናንተ አቅም ስለሌላችሁ። ታዲያ እዚህ ጋር ሲጠመቅ ኃይል የተሰጠውስ የርግብ አምሳል ስለመሰለ እንጂ ሲሚላር ነው። ያው ሆሊ ስፒሪት ጀስት እርግብ ተመስሎ መጥቷል። ነገር ግን ኃይል ነው። ለነዛኞቹ ሲወርድ እሳት ተመስሎና ልሳን ሆኖ ነው መጣ የሚለው ያው መንፈስ ነው። ሴም መንፈስ ነው። በዚህ ላይ የሚከራከሩ ካሉ እንከራከራለን፣ እንነጋገራለን። ያው መንፈስ ከሆነ ለደካማ ብቻ እንጂ ለአምላክ እንዴት ይሰጣል? የኔ ጥያቄ። ስለዚህ እንዴት ነው ስላሴን እኩል ሊያደርገው የሚመጣው? ምክንያቱም ትሪኒቲ ማለት እኩልነት ነው። እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ተብሎ እኩል ናቸው። 1+1+1 = 1 የሆኑ ማለት ነው። ያው በየትኛው ማቴማቲክስ እንደሆነ ባናውቀው እኩል ከሆኑ አብ ከወልድ እኩል ከሆነ አብ ለወልድ መንፈስ መስጠቱ ምንድነው ቤዚኩ? የኔ ጥያቄ ነውና ትሪኒቲ እዚህ ላይ ይንኮታኮታል ወይም ደግሞ መሰረቱ ይበታተናል ብዬ አምናለሁ። ወሰላሙ አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጀዛከላ ሐቢቢ፣ ጥሩ አገላለጽ ነው የገለጽከው። ልክ ሐዋርያት ሥራ ምዕራፍ 2 ላይ እንዳልከው ነው። መንፈስ ቅዱስ ተከፋፍሎ ነው እንደውም በልሳን መልኩ ነው የወረደው። ያው እንዲቀቡ ነው። እዛ ጋር ራሱ መንፈስ ቅዱስ ተሞልተዋል አለ። ተሞሉ ይላል ሐዋርያት ሥራ ምዕራፍ 2 ቁጥር 2 ላይ ማለት ነው። ልክ ሉቃስ 4:1 ላይም እንደዛ ነው። መንፈስ ቅዱስ ሞልቶበት ይላል ኢየሱስ ላይ እና ትሪኒቲን በፍጹም አያሳይም ነው እያልን ያለ ነው። ጥሩ ጊዜ ነበር ያሳለፍነው። ኢንሻአላህ አዳዲስ ነገሮችን ለሰዎች እንለቃለን ማለት ነው። ምን ታረጋላችሁ? ዶክተር መሲ፣ ዶክተር ፈቲ፣ ዶክተር አሲያ ፕላስ ታደርጉና ይዝቋልቱ አንድ ዶክተር ብላችሁ ትላላችሁ። የመደመር አድርጋችሁ ማለት ነው። አንዴ እሷ ነገር ስሯት። በጣም ጥያቄ የምትፈጥር ናት። እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ከዛ ይዝቋልቱ አንድ እግዚአብሔር ያስኬዳል? አያስኬድም። እስቲ ዶክተር መሲ፣ ዶክተር ፈቲ፣ ዶክተር አሲያ ፕላስ አድርጉትና ይዝቋልቱ በሉና አንድ ዶክተር በሉ። ልጻፍላችሁ እኔ ወይስ እንዴት ነው? ነው ልኮረጅ ከአንድ ሰው ዶክተር መሲ፣ ዶክተር ፈቲ፣ ዶክተር አሲያ ፕላስ እያደረጋችሁ ከዛ በኋላ ይዝቋልቱ አንድ ዶክተር አንድ ላይ እስቲ እስካሁን አላገኘሁም። እስቲ ዶክተር መሲ፣ ዶክተር አሲ፣ ዶክተር ፈቲ ይዝቋልቱ አንድ ዶክተር አይቼታላችሁ፣ አገኘሁት። እስቲ ኮፒ ማድረግ የለኝም እንዴ? ሌላ ቦታ ሲሆን እሺ በሉ ጻፉ። ዶክተር መሲ፣ ዶክተር ፈቲ፣ ዶክተር አሲ ይዝቋልቱ አንድ ዶክተር ተቀበለዋል። ከዛ አንድ ዶክተር ይዝቋልቱ አንድ ዶክተር ያስኬዳል። እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ከዛ ግን አንድ እግዚአብሔር አንድ ዶክተር ያስኬዳል። አስቡበት። ኦኬ ይሄ ነው ያለን ነበር። ጥሩ ጊዜ ነበር ያሳለፍነው። ክርስቲያኖች አትጥፉ። ፎሎ ያላረጋችሁን ክርስቲያኖች ፎሎ አድርጉኝ እና አንዳንድ ነገሮች ጥያቄ መጠየቅ ስትፈልጉ ላይ በምገባበት ሰዓት ላይ መገናኘት እንችላለን። ሙስሊሞችም ካላችሁ ፎሎ ያላረጋችሁኝ ፎሎ አድርጉኝና ላይ በምንገባበት ሰዓት ላይ የጥያቄና መልስ ጊዜ ይኖረናል ኢንሻአላህ። መሲ ፎሎ አድርገሽኛል? ፎሎ አድርጌሻለሁ እኔ አይ ቲንክ እስቲ ፎሎ ተደራደራል። መሲም ቤት ትከፍታለች ብዙ ጊዜ። መሲም ቤት በቀበሉ ፎሎ አድርጓት። ፈቲም ቤት ትከፍታለች። ፈቲም ፎሎ አድርጓት። አሲያንም እንደዛው። አመድም አልፎ እንትን ይላል። ፎሎ ተደራረጉ። ሙስሊሞች እርስ በርሳችሁ ፎሎ ተደራረጉ። እኔ ሲመቸኝ ብቅ እላለሁ። መስካም ብቅ ለማለት እሞክራለሁ። ፈቲም ጋር አሲያም ጋር ብቅ ለማለት እፈልጋለሁ። የተከፈተውን አጋጣሚ ሲመቸኝ ብቻ ዘው እየገባለሁ። አጋጣሚውን ካገኘው አንዳንድ አግዛቸዋለሁ ማለት ነው ኢንሻአላህ። መልካም ጊዜ ይሁንላችሁ። ማውራት የምትፈልጊው ነገር አለ መሲ? ላ ተከፍቶ ስላየው ነው።
ወሰላሙ አለይኩም ወራህመቱላሂ ወበረካቱ። መልካም ጊዜ ይሆንላችሁ። መልካም ምሽት፣ መልካም ውሎ። ማሻአላህ ጀዛከላ ኸይረን። አላህ ደግሞ አንተንም ይጠብቅልን፣ አላህ ይክልልልን። በሰዓቱ በወቅቱ ብትመጣ ኢልምህ ጨምሮ ደግሞ በአፍያ ምናገኘ ይሆን። ወሰላሙ አለይኩም ወራህመቱላህ። ሁላችሁም እንወዳችኋለን። እስትግፋር ማድረግ ይችላል ምናምን የሚለው ግልጽ አልሆነልኝም። ታውቃለህ? እሺ አያውን ግን እንደዚህ የሚል ነው ብለሽ ቀይተው በቃ ከፍቷለሽ። አንድ ስልክ ስለሆነ እዚህ ቀረቼ እንትን ነበር። እሺ ሱረቱ ኒሳ ምዕራፍ 4 ቁጥር 3 ولكن الذين يعلم الله ما في قلوبهم فأعرض عنهم وعظهم وقل لهم في أنفسهم قولا بليغا አይደለም ሱረቱ ኒሳ አያት ነው ወለው ቆይ ቁርአኑን ላምጣሽ አንድ ስልክ ስለሆነ ኒሳ 63 ለሙናፊቆች ነው የሚያወራው። አገኘልሽ ነበር ሐሳብሽ በነገር ሰበር ቆይ ላውጣሽ ትንሽ ደቂቃ